አንተ ቁርባን ሲቀበሉ እኮ አትናገሩ እኮ ተብሎ በነጠላና በጋቢ አፋቸው ተዘግቶ ለ3 ቀን ማይናገሩ አሉ። ልብሳቸውንና ሰውነታቸውን ሳያጥቡ 3 ቀን የሚቀመጡ አሉ። ስቃይ እኮ የሌለ እግዚአብሔር ያልሰጠውን ስርዓት እነሱ በጣታቸው ሊነኩት አይፈልጉም። የህዝብ ጫንቃ ላይ ግን አምጥተው ይጭኑታል ማለት ነው። ግብዝነት ልክ አይሁድ ፈሪሳውያን ሰዱቃውያን ሲያደርጉት እንደነበረው ማቴዎስ 23 ላይ ግመል የምትውጡትንኝ የምታጠሩ እንዳላቸው ትንሣኤ ሙታንን ውስጥ የምትገባው እኮ በጌታ መምጣት ከሙታን መካከል አንተ ተነስተው ወደ እግዚአብሔር መንግስት ልትገባ የምትችለው ቁርባን ስለቆረብክ አይደለም፣ ማዕድ ስለተካፈልክ አይደለም፣ አምነህ ዳግመኛ ስለተወለድክ ነው። አንተ በምትቆርሰው ዳቦ ኃጢአት አይስተሰርይም። የእግዚአብሔር ልጅ ኢየሱስ ክርስቶስ አንድ ጊዜ ለዘላለም ደም አፍስሶ በመስቀል ላይ መስዋዕት ሆኖ በሰራው የማዳን ስራ በእርሱ በማመን የኃጢአት ስርየትና ይቅርታ ይሰጣል እንጂ ቄስ በቆረሰው በፈተተው ዳቦ በኩል ስርየት የለም። ይሄ ለመታሰቢያ የሚለው ቃል ደግሞ ላንብብላችሁ። የሉቃስ ወንጌል ምዕራፍ 22 ላይ ጽዋውንም ተቀበለ አመስግኖም ይህን እንካችሁ በመካከላችሁም ተካፈሉ ትላችኋለሁና የእግዚአብሔር መንግስት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ለሰጣቸውና ስለእናንተ የሚሰጠው ሥጋዬ ነው፣ ይህን ለመታሰቢያዬ አድርጉት። ለምኔ? ለመታሰቢያ ያድርጉት። ለስርየት ለኃጢአት ስርየት አድርጉት። መስዋዕት እያላችሁ ቀልዱ አለ። ስለዚህ ጌታ ኢየሱስ በኖርማል ቴብል ላይ በኖርማል ጠረጴዛ ላይ በሰው ቤት አርብ ሊሰቀል ሐሙስ የሰራው ስርዓት ነው የጌታ እራት ተብሎ የተጠራው። ሐዋርያው ጳውሎስም በአንደኛ ቆሮንቶስ ምዕራፍ 11 ላይ የሚናገረው ይህንን እውነት ነው። ወገኖቼ መዳን በሌላ በማንም የለም፣ ምንድነው በክርስቶስ ኢየሱስ አምነን። ለዓለም የተሰጠ አብ የሰጠው መድኃኒት ልጁን ኢየሱስ ክርስቶስን፣ ሌላ የመዳኛ መንገድ የለም። ስታምነው ትድናለህ። ሰው በልቡ አምኖ ይጸድቃል። በሙሴ በኩል አይሁድ የሰጠው ስርዓት ነው አይደለ? አስሪቱንም ትእዛዛት እዛ ውስጥ አድርጎ እግዚአብሔር ራሱ እዛው ታቦት ላይ ሆኖ ከህዝቡ ጋር በሙሴ በኩል እንደሚገናኝ ነው ቃሉ የምናገረውና የአዲስ ኪዳን ታቦት በማን ትእዛዝ ነው የተሰራው? በየትኛው መጽሐፍ ቅዱስ ክፍል ነው አዲስ ኪዳን ላይ እነዚህ 44ቱና ከዛ በላይ ታቦታት እንዲሰሩ የሚለው በየትኛው መጽሐፍ ቅዱስ ክፍል ነው የተጻፈው? እሱ ማስረጃ ይሰጠኝ። እሺ አይ ሆፕ ቤት ተሳስተሻል ይመስለኛል። ኦርቶዶክስ ምንም አልተሳሳትኩም። ቀጥታ ከመጽሐፍ ቅዱስ ማስረጃ ፈልጋለሁ። ከኦርቶዶክስም ይሁን ከምንም ብቻ ከ80 አሐዱም ይሁን ከየትኛው ከመጽሐፍ ቅዱስ የሆነ ማስረጃ ስለ 44ቱ ታቦት የሚያወራው የመጽሐፍ ቅዱስ ማስረጃ ካልሰጡኝ እርሰው ዋሽተዋል ማለት ነው። እኔ የለኝም። የለም። ታዲያ ከየት አምጥቶ ነው ተሸክመው የሚዞሩት? ከየት የመጣ ነው? ምኑን ታቦቱ 44 ተብሎ ሁሉ 30 ቀኑን ሙሉ የሚሰገድለት ታቦት በማን ትእዛዝ የተሰራ ነው? ማን ሰጣችሁ? አባቶች እስከ የት አመጡ? መረጃ የላችሁም? ከነሱ በፊት ከነበሩ አባቶች እሱ የተጻፈ መረጃ የላችሁም? አባቶች እሺ ምንም ነገር የላቸው? አያኛ ትውፊት እንቀበላለን እኮ። ኦኬ፣ ስለዚህ መጽሐፍ ቅዱስን ነው የምታምሩት? ትውፊትን ነው? አረ ትውፊትንም እናምናለን። መጽሐፍ ቅዱስ ላይማ የለም። ስለዚህ ያው ይሄ ስለዚህ ይሄኛው ነጥብ ይያዝልኝ ማለት ነው። እኛ ደግሞ የሃይማኖት መሰረት አታስጨንቁ። ስፔሻሊ በአዲስ ኪዳን ያስጨነቀ አንደኝ ደማመጥ በአዲስ ኪዳን መሰረቱ ራሱ የኢየሱስ ደም ነው አይደል? እሺ። ስለዚህ የአዲስ ኪዳን መሰረት የተመሰረተው ራሱ ኪዳኑ የቆመው በክርስቶስ ኢየሱስ ደም ነው። መጽሐፍ ቅዱስ እንደሚል ደግሞ ደም ሳይፈስ ስርየት የለም ተብሎ ነው መጽሐፍ ቅዱስ የሚናገረውና ስለዚህ እናንተ በሕግ ታምናላችሁና ሕግን ሁሉን የሚጠብቁ ከሆነ በኢየሱስ ክርስቶስ ደም በአብዛኛው ሰዓት አታምኑምና በማርያም ምልጃ ይላጥላላችሁ። ስፔሻሊ ታማልዳለች፣ ቅዱሳን ስለኛ ያማልዳሉ ትላላችሁና ከየትኛው መጽሐፍ ቅዱስ ክፍል ነው እሱን የወሰዳችሁት? ምክንያቱም በሰውና በእግዚአብሔር አብ መካከል አንድ ኢየሱስ ክርስቶስ ብቻ ነው ያለው የተገለጠው። ስለኛም በመስቀል ላይ የሞተው ለዓለም ኃጢአት ሁሉ የተሰዋው ኢየሱስ ክርስቶስ ብቻ ነው። አሁንም ቅድም ብቻ ለምን አልክ ያልክ ከአንዱ ልጅ ጋር ተከራከረ። እኔ ብቻ ምክንያቱም እሱ ብቻ ስለ ዓለም መስቀል ላይ ስለሞተ ማለት ነው። እሱ ብቻውን ለዓለም ኃጢአት መስቀል ላይ ተሰቅሎ አብ ፊቱን ከሱ እስኪያዞር ድረስ
ኦለሆ ስለምን ተውከኝ ብሎ እስኪጮህ ድረስ ለዓለም ኃጢአት የተሰዋ ክርስቶስ ሆኖ እያለ ማርያም መካከለኛ ናት፣ ቅዱሳን መላእክት መካከለኛ ናቸው የሚለው ከየት መጥቶ ነው? እስኪ ከመጽሐፍ ቅዱስ አንፃር አሁንም ይህን ነገረኝ። ይሄ መረጃ ናዲ እናቱ ናታ። አንቺ እናት የለሽም? ይሁን ችግር የለውም እኮ እሱ መች ካድኩኝ። ግን መጽሐፍ ቅዱስ ይላል አይልም? እቺ ብቻ ትመለስልኝ። መጽሐፍ ቅዱስ ላይ ይላል አይልም? መጽሐፍ ቅዱስ እናቱ ናት አይልም? ይላል እኮ እናቱ ናት ይላል። እናቱ ናት ማለትና ማርያም ታማልዳለች ማለት ይገናኛል? ያው እናቱ ከሆነች መቼስ ዝም ብለን ስናስብ ያው እናቱ ከሆነች ማማለዱ አይቀርም። ከእግዚአብሔር ዘንድ የተሰጠ ትእዛዝ ነው። እሺ ዮሐንስ ነው ያለው። አለቀ። ጥቅስ ልስጥሽ። አይ ጥያቄን ልጨርስና በአንድ ላይ ትመልስልኛል። ይሄ ጥያቄ እየጠየቅኩ ነው። የምወደው ልጅ እርሱ ነው፣ እርሱ ሲሙት ነው ያለው። ቆይ አንድ አድምጠኝ። እኔ ብዙ ጥያቄዎች አሉኝ። ያዝና በአንድ ላይ ትመልስልኛለህ። ምኑን ልመልስ? አሁን የምጠይቂኝ ጥያቄ ታማልዳለች የምትሉበት ቦታ ላይ ቃና ዘገሊላ ላይ ናርዲዬ አንቺ ሴት ከእኔ ጋር ምን አለሽ ካለ በኋላ ሄዳ እሱ የሚሉትን አድርጎ ነው ያለችው። እሱ ደግሞ ክርስቶስ የመጣው ደግሞ ስለ ጠጅ ሳይሆን ስለ ዘላለም ሕይወት ነው የመጣው። እሱ እንግዲህ ከምን አንፃር እንደምትሉ በደንብ ያዝና ትመልስልኛለህ። ጥያቄ ቁጥር 3 ላይ ሲሄድ ሌሎቹም እየሰማችሁ ማለት ነው። ስንት ጥያቄ ነው ቁጥር ላይ 3 ላይ ሲሄድ አሁን አንተ ስንት ጥያቄ ጎን ነው ያልሽው? እኔ እኮ ሶስቱ ራሱ ቦምብ ናቸው እኮ። ብዙ ጥያቄ አለ ሁሉም ምክንያቱም ግራ ስለሚገባኝ ማለት ነው። እሺ አሁን ደግሞ አንተን አባ እያሉ ነው ሲያናግሩ የነበረው አይደል? አባት ይላሉ አይደለ? አሉ እንዴ? አሰማቸው ነው። ሊቅ የተባላችሁ ምድር ላይ አትጠሩ ይላል። እናንተ ደግሞ ሊቃውንት አባት የተባላችሁ ለእግዚአብሔር የተሰጠውን ክብር እንኳን ለራሳችሁ የጎተታችሁ ነው። ከየት አንትታችሁ ነው አባት የተባላችሁ? ራሱ አባት ተብላችሁ እንዳትጠሩ ብሎ ማቴዎስ ወንጌል 23 ማስረጃ ነው። ምዕራፍ 23 ከቁጥር 8 እያዙ እያነበባችሁ ለራሳችሁ የምትወስዱት ክብር ለኢየሱስ ክርስቶስ የሚገባውን ክብር 30 ቀኑን ሙሉ ከፋፍላችሁ መስዋዕት የምታቀርቡበት ስግደትን ባይዘው። ሌላ ጥያቄ አለብኝ። ዘጸአት ምዕራፍ 20 ላይ አስርቱ ትእዛዝ ያሉበት ቦታ ማለት ነው። ዘጸአት ምዕራፍ 20 ላይ ግን በዛ አስርቱ ትእዛዝ ላይ ያለ እንግዲህ እንዳለ አንተ ታውቃለህ አይደለ? በሰማይም ይላል ከምድርም በታች በማናቸውም ምሳሌ ተደርጎ የተቀረጹ ምስሎች ለራሳቸው አታድርጉ፣ አታምልኩ ይላል። እኔ እግዚአብሔር ቀናተኛ አምላክ ነኝና ቤተክርስቲያን ሙሉ በስዕል የተጠቅለቀለች ነው። ከየት የመጣ ማስረጃ ነው ይሄ? ለምንድን ነው እንደዚህ የሚደረገው? ከእግዚአብሔር ሐሳብና ከመጽሐፍ ቅዱስ ውጪ የሆኑ ነገሮች ለምንድን ነው የሚደረጉት? እሺ ለምን እንደዚህ ተደረገ? ይሄን መልስልኝ መጀመሪያ ማለት ነው። ከባድ ነው እንግዲህ ስዕላቶች መስኮቶች ናቸው። በመስኮት ውስጥ ወደ ላይ አሻቅበን እንደምናይ ስዕላቶችም መስኮቶች ናቸውና ያው አረ ከመጽሐፍ ቅዱስ አንፃር አውራኝ ስለ መስኮት እንደምን መስማት የምችለው ነገር ገድላትን ተውና ስለ መጽሐፍ ቅዱስ አውራኝ። ስፔሻሊ አሁን ከዘጸአት ምዕራፍ 20 ጀምሮ ያለው አስርቱ ትእዛዝ ውስጥ ተሰጠውን ያንን እግዚአብሔር ለእስራኤል ሕዝብ የሰጠው ሕግ ማለት ነው። አሁንም አልተሻረም አይደለ? ያ ሕግ በሰማይም በምድር ይላል። በየትኛውም ስም የተቀረጸው ምሳሌ ተደርጎ የተቀረጸውን ለራሳችሁ አታድርጉ፣ አታምልኩ፣ አትስገድላችሁ ተብሎ አይደል? ቤተክርስቲያን ቀርቶ የሰው አማኞች ቤት ሁሉ ስዕል በስዕል ነው። ሚካኤል ደግሞ መናፍስት ነው አይደል? መልአክ መንፈስ ነው። ማንም መንፈስን አያየውም። መንፈስን ግን በምን አይታችሁ ስዕል አድርጋችሁ እንደምትቀርጹ ማስረጃ እንድትሰጠኝ ፈልጋለሁ። መስኮት ነው እኮ ስዕላቶች መስኮት። የምን መስኮት? ስለ መስኮት አላወራም እኮ እኔ ስለ ክርስቶስ ኢየሱስና ስለ እግዚአብሔር አብ ነው የማወራው። የማን ቤት መስሎሽ ነው ግን የገባሽው ናርዲ? የማን ቤት መስሎሽ ነው የገባሽው? ተሳስቻለሁ። የማን ቤት መስሎሽ ነው የገባሽው? አዎ ወይ ይቅርታ ተሳስቼ ሆነሽ የገባሽው የጴንጤ ቤት ነው። ስነ ስርዓት ዳኒ፣ ስነ ስርዓት። እሺ
እሺ ያ ጥሩ ጥያቄዎች ናቸው። የኛም ጥያቄዎች ናቸው። ኦኬ የጠየቅሻቸው ጥያቄዎች መልስ የላቸውም እውነት ለመናገር እና ያው ከመጀመሪያ ጀምሮ ቤት ተሳስተሻል ስልሽ እርግጠኛ ነኝ ብለሽ የሄድሽበት መንገድ ነው እያየሁኝ ያለሁት። ኦኬ እሱን እዩ። ግን እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ባይዘው የትውልዱ ጥያቄ ነው። እነኚህ ነገሮች የትውልድ ጥያቄዎች ናቸው። ኦኬ የትውልድ ሁሉ ጥያቄዎች ናቸው። ዳኒ እሺ ሰላም ባርኒ። አንድ ጥያቄ ነበረኝና መልስ ላገኝለት አልቻልኩኝም። እሺ ስለ ህፃናት ምን አይነት መልስ ነው የሚኖረው? ማለት ህፃናት እንዴት ሊድኑ ይችላሉ የሚለው ጥያቄ ነበረና እና ጀስት በኦርቶዶክስ በ80 ቀን በ40 ቀን ይጠመቃሉና ከዛ በኋላ ይድናሉ ተብሎ ነው የሚታመነው ብዬ ነው ማሰበው። እስቲ እንዴት ነው የሚለውን እስቲ ብታብራራልኝ። እሺ ያው ህፃናት ውሃ ሰነካቸው አዲስ ማንነት ያገኛሉ ታምናለህ? ባይብል የሚለው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነውና ማመን አለበት፣ ክርስቶስ ማወቅ አለበት ብዬ ነው ማምነው። ግን ጀስት ህፃን ነው ገና ስለ ራሱ ዲቴል ሳያውቅ ቢሞት ህፃን ምንድነው የሚሆነው የሚለውን መልስ ነበር የፈለኩት ነው። እሺ ውሃው ምንም አያደርግለትም ያልከኝ ነው አይደል ያለው? እሱ እንድረዳ ስለፈለኩኝ እሱን አቋም ዘራ ያለን አቋም ማወቅ ስለፈለኩ ነው። እሺ መጽሐፍ ምን እንደሚል ላንብብልህና ከዛ ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና አለ። ምን መንግስተ ሰማያት ለማን? ለህፃናት። እንኳን እግዚአብሔር አይደለም ሰው እንኳን በህፃናት ላይ ፍትሃዊ ለመሆን ይሞክር የለ አይደል? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው አይደል ቃሉ? ልክ ነው። ስለዚህ እነኚህ ህፃናቶች ወንጌል ሰምተው ማመን ይችላሉ? አይችሉም። ምክንያቱም አያውቁም፣ ማመዛዘን አይችሉም ሁሉንም ነገር። ለዚህ ነው ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደሱ አይነት ናት ብሎ ተናገረ በግልጽ። ህፃናትም ጌታ ተቀብሏቸዋል። እነሱ ጌታ መቀበል አይጠበቅባቸውም። ጌታን ሊቀበሉት እንደማይችሉ ስለሚያ ጌታ ራሱ ተቀብሏቸዋል ህፃናት። መስማትና ማድመጥ ለሚችል ሰው ግን ደግሞ መጽሐፉ እንደሚናገረው ማመን አለበት። ስለዚህ እምነትን የምታወራው ላደገ ሰው ነው ማለት ነው። ስለዚህ እምነት ማለት የትኛውም አይነት እምነት ውስጥ ቢሆን ያ አይወስነውም ያልከኝ ነው። የትኛውም ህፃናት ስለሆኑ ባይ ዘ ዌይ ጌታዬን ሲናገር የአይሁድ ልጆችን ያወራው። ኦኬ ስለዚህ የትኛውንም ህፃናት ጌታችን ኢየሱስ ክርስቶስ ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ወደ ጌታ እንዲመጡ አንከለክላቸው፣ መንግስተ ሰማያት ለእነሱ አይነት ስለሆኑ። ኦኬ ስለዚህ አንድ ሰው ውሃ ሰነካው ደግሞ አይደለም። ጥምቀት ህፃናትን አስነክተው ክርስቲያን አያደርጓቸውም። ውሃ ሰነካ ክርስቲያን አትሆንም። ያለ እምነት የሚነካ ውሃ ከሆነ የትኛውም ያለ እምነት የተነካ ውሃ እሱ ጀስት ሻወር ነው። ከዛ ያለፈ ነገር የለውም በህይወት ላይ ማለት ነው። ኦኬ እኛ እያወራን ያለነው ከእግዚአብሔር ስለመወለድ ነው። ከእግዚአብሔር የመወለድ ጉዳይ ደግሞ በክርስቶስ ኢየሱስ አምኖ ከመቀበል ጋር የሚገናኝ ሐሳብ ነው ያለው። ስለዚህ የተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው መጽሐፉ። ስለዚህ ስለ ዘላለም ህይወት የምታወራ ስለ መዳን የምታነሳ የምትወያይ ከሆነ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው የዘላለም ህይወት ሰው የሚያገኘው። መልካም እና ግን ኦርቶዶክሳውያን እንድትጠይቅልኝ የምፈልገው አይነት ጥያቄ ነበር ነው። እሺ ክርስቶስ እኛ በማመን እንደምንድን
እንናገራለን እንመሰክራለን አይደል? ጀስት ግን ኦርቶዶክሳውያን የሚቀበሉበት መንገድ አለ። ለመዳን የሆኑ አይነት መንገዶች መፈጸም እንዳለበት የሆኑ ህጎችን መራመድ እንዳለበት ምናምን ነገር ያስተምራሉና እንዴት ነው እዛ ጋር ከመጽሐፍ ቅዱስ ጋር አንድ ላይ ማለት ከመጽሐፍ ቅዱስም እንደዚህ እንትኖችን ያቀርባሉ። ክርስቶስ ፈጽሙ ትድናላችሁ። ለምሳሌ አሁን የጌታ እራት ቅዱስ ቁርባንን ብትወስዱ ትድናላችሁ ይላል። ያመነ የተጠመቀ ይድናል። ጀስት እነዚህ ሶስቱን ነገሮች ማሟላት አለበት። ከዛ በኋላ ሌላም መጨመር ያለበት ነገሮች አሉ እያሉ ያስተምራሉና ከዛ አንፃር ጥያቄ ባይኖርም ያብራራክ ብትናገር ደስ ይለኛል። እሺ ይሄን ሐሳብ ያው ሲገቡ በደንብ እናወራበታለን ብዬ አስባለሁና እናነሳቸው ሐሳቦች ስለሆኑ ገብተው ሲያወሩ እዛ ላይ በደንብ እናጠናክረባቸዋለን። ኦርቶዶክሳውያን ካላችሁ ግቡና እዚህ ሐሳብ ላይ የሚነሱት ሐሳብ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ አንድ ቁጥር ሊጽፍልን ይችላል። ስለ ቅዱሳን ማን ነው ልክ? ኦኬ ኦርቶዶክስ ወይስ ጴንጤ? ልክ የሆነው ማን ነው? ልክ የሆነው ማን ነው? በተለይ እሱን ሐሳብ ማስተን መነጋገር ማውራት ስላለብንና የትኛውም የቅዱስን አንስታችሁ እናንተ የምታረጉት የምትፈጽሟቸው ድርጊቶች እንደ ክርስቲያን እዚህ ነገር ላይ ጎላችኋል የምትሏቸው ነገሮች ካሉ በደስታ እንቀበላችኋለን። እግዚአብሔር ቃል የሆኑ ሐሳቦችን ካሉ ልታሳዩን ትችላላችሁ። ግን ስታወሩ መጽሐፍ ቅዱሳዊ የሆነ መሰረት ይዛችሁ አውሩ። መጽሐፍ ቅዱሳዊ የሆነ መሰረት ይዛችሁ አውሩ። እሱ በጣም ወሳኝ ነው። ምክንያቱም ቤተክርስቲያኒቷ በጣም መጽሐፍ ቅዱሳዊ ማስረጃ ከማጣቷ የተነሳ ለትምህርቶቿ አሁን የቀራት ነገር ምንድነው? እሱ ቃላት ማመሳሰል ነው። ቃላት ማመሳሰልን የያዘችው እና በጣም ነው የሚያሳዝነው። ባይዘው ኦርቶዶክስ ውስጥ መሰረታዊ የሆኑ እምነቶቿን መደገፍ የሚችሉ ጥቅሶች ስለጠፉ ማለት ነው ቃላት ማመሳሰል ውስጥ ነው የገቡት። እና ከዛ ይልቅ መጽሐፍ ቅዱስን መሰረት ያደረገ በእግዚአብሔር ሐሳብ ላይ የጸና እውነተኛ ትምህርት ካላችሁ በተለይ አገልጋዮች ካላችሁ ገብታችሁ ብትሞግቱን ደስ ይለናል። እሺ ሰላም ስቲፋን። እሺ ተስፋ ሰላም። ከየት ቤተ እምነት ነው? ሰላም ተስፋ ይሰማል? እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ሼር ይደረግ፣ ኮፒ ሊንክ ይደረግ። አብረን እግዚአብሔርን ደግሞ እናገልግል። አብረን እናገልግል። ተባረኩ። እኔ ኦርቶዶክሳዊ ነኝ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ መግባትና ማውራት ይችላል። እሺ ሰላም ቪዥን ከየት ቤተ እምነት ነው? ሰላም ቪዥን ይሰማል? እሺ ከሰማችሁን ፕሊስ አዎ ይሰማል። ጴንጤ ከሆናችሁ አዎ ጴንጤ ነበር። አታድክሙን። 10 እየጠየቅናችሁ እየጠራናችሁ ማለት ነው። እሺ ሰላም አብርሽ ይሰማል? ሰላም ለእናንተ ይሁን። ሰላም አበራሽ ነው። እሺ ሰላም ብያለሁላችሁ። እሺ ሰላም ይወድ። እሺ ሌላ ኦርቶዶክስ ያለ ይቅርታ እኔ አማኝ ነኝ። እሺ አበራሽ ችግር የለም። ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችሁ ውስጥ ያለው ከነገረ ቅዱሳን ጋር ተያይዞ የሚነሱ ሐሳቦች የእግዚአብሔር ቃል ያውቃቸዋል ወይ? እንደ እግዚአብሔር ቃል ናቸው ወይ? መጽሐፍ ቅዱስ ላይ ባለው መሰረት ነው ወይ እምነታችሁ? እሱን አንስተን እየተነጋገርን እያወራን ያለ ነውና ኦርቶዶክሳዊ ከሆናችሁ መግባት ትችላላችሁ። አብረን ማገልገል እንችላለን። ተባረኩልኝ።
ሮያል 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 ኦኬ ገብቻለሁ እንዴ? ሶሪ ከነዘፈን ገብታል ከነዘፈን ገብታል አልኩ። ኦኬ ችግር የለውም። እንትን ማለት ቅዱሳን ምናምን አታምኑም? ኧረ እናንተ ቅዱሳን ማለት ነው። ለምሳሌ አሁን በመላእክቶች ምናምን ያላችሁ እምነት እንዴት ነው? መላእክቶችን አትቀበሉም? ለምን አንቀበልም? ነው ለመላእክቶች አሁን ለምሳሌ የሚሰጠው ክብር እንደ አምልኮ ትቆጥሩታላችሁ። እንደገና ደግሞ ዋናው ነገር ደግሞ ከሁሉን የሚገርመኝ ነገር ሌላ ነገር አይደለም። ለምሳሌ እኛ እናንተ አምስቱ ሶላዎች እንደምትሉት እኛ ደግሞ አምስቱ አዕማደ ምስጢራት የምንላቸው አሉ። ታውቃቸዋለህ? እነሱ እንደሆነ ቤተክርስቲያን አምስት ብቻ አይደለም ያላት። ዋናዎቹ አምስት ናቸው። አይ ዋናዎቹ አምስት ብቻ አይደሉም ብራዘር። ምንድን ናቸው ታዲያ? ሜሮን ወሳኝ አይደለም? ወሳኝ ነው በቤተክርስቲያን ውስጥ ሚስጥረ ሜሮን እኮ። ሚስጥረ ሜሮን ወሳኝ ነው ቢባልም አይደለም ወሳኝ እንጂ ከጥምቀት እኩል ነው። ቆይ ለምሳሌ ኦርቶዶክስ አምስቱ አዕማደ ምስጢር የሚባለው አይደለም የሚባለው ወይስ ምንድን ነው? አዕማደ ምስጢራት ይበል እንጂ ከቤተክርስቲያን ምስጢራቶች መካከል አንደኛው ምስጢር ደግሞ ሜሮን ነው አይደል? ሚስጥረ ሜሮን ነው አይደል? ሚስጥረ ሜሮን መንፈስ ቅዱስ ምናምን እንትን እንዲል የሚባል ነው። ግን አምስቱ ምስጢራትን አንተ ኖ ማቅለል ሳይሆን አምስቱ ምስጢራት እንዳሉ አታውቅም? ለምሳሌ እኔ ማለት አታቅለለው ምልህ ሮያል። ለምሳሌ ጥምቀት ያለ ሜሮን ቫሊድ እንደማይሆን ታውቃለህ? አውቃለሁ። በቃ ካወቅ ስለዚህ ጥምቀትን ጥምቀት ያደረገው ሜሮን ነው ማለት ነው። ኦኬ ይኸውልህ እኔ አሁን ልጠይቅ የፈለግኩት አሁን ለምሳሌ እናንተ አምስቱ ሶላዎች የምትሉት አለ አይደለ? መጽሐፍ ቅዱስ ብቻ እምነት ብቻ ምናምን የሚባለው ማለት ነው። አሁን ለምሳሌ እኔ እንደዚህ አምስቱን ተናገር ብትለኝ አምስቱን ይሄ ነው ብዬ እላለሁ። ምንም አንተ ያንተን እምነት እኔ አይ ልክ አይደለም ብዬ አልከራከርም። አንተም ታውቀዋለህ። ስለዚህ አምስቱ አዕማደ ምስጢራት የሚባሉትን እንደምናምንባቸው አትቀበልም ወይ? አታውቅም። መቀበል ሳይሆን አታምንባቸውም ወይ? እኛ እንደምናምንባቸው አታውቅም አንተ? አልገባኝም ጥያቄው። አምስቱ አዕማደ ምስጢራት የእምነታችን መሰረት እንደሆኑ አታውቅም? ቤተክርስቲያን ታምንባቸዋለች እንጂ የእምነቴ መሰረት ናቸው ብቻ እንዴ? ኦ ማይ ጎድ! ታዲያ ምንድን ነው ብለህ ነው የምትለው? ታምንባቸዋለች አዕማደ ምስጢር እኮ ነው የምታስተምረው። መጀመሪያ ስጠኝ ማስረጃ ካለ ስጠኝ። ሮያል እንደሱ ነው ማስረጃ። ለምሳሌ ግባና እይ ጎግል ላይ ምናምን አምስቱ አዕማደ ምስጢራት አምስቱ አዕማደ ምስጢራት ማለት ይኸውልህ ሮያል አምስቱ አዕማደ ምስጢራት ማለት የቤተ ክርስቲያን መሰረት ናቸው። ዶግማዬ እነኚህ ብቻ ናቸው ትላለች ቤተ ክርስቲያን። እንደዛ ያልከኝ ያለው ማስረጃ አንተ ችግር አምስቱ አዕማደ ምስጢራት ናቸው። ማስረጃ አንተ ችግር ማስረጃ ምን ማስረጃ ልስጥህ? አሁን እኮ ምን መሰለህ አሁን የሆነው ነገር ምንድነው የክርክር እኔ አቅልሃለሁ ሮያል እኔ አሁን ላወራኸው ነገር እንደዛ እንዳልሆነ ስለማቅ ነው የምትለኝ ከሆነ አዲስ ነገር አግኝተሃል ማለት ነው። ማስረጃ ስጠኝ። አምስቱ የኦርቶዶክስ እንደዛ ያለችበት ነው። አሁን እንደዛ ያለችበት ይኸውልህ ጎግል ላይ ግባና የኦርቶዶክስ ቤተክርስቲያን ጎግል ላይ ልግባ የእምነት መሰረት ብለህ አንብብ። የእምነቷ መሰረት ብለህ አንብብ። እንደሱ እኮ ማስረጃ እኮ አይቀርብም። በሰላም ነው። ታዲያ በምንድን ነው የሚቀርብ ማስረጃ ማለት አይደለም። ቤተክርስቲያኒቷ የፈለግከውን ዌብሳይት ንገረኝ ከፍትልሃለሁ። የቤተክርስቲያን ዶግማዋ ቤተክርስቲያን ኦፊሻል ዶክመንት ዶግማዋ አምስቱ ናቸው አምስቱ ብቻ ናቸው የምትልበት ቦታ ካለ አሳይ። አምስቱ ዶግማዎች ብለህ ግባ። ብላ አታውቅም ብራዘር፣ ብላ አታውቅም ቤተክርስቲያን ብላ አታውቅም። በታሪክ ብላ አታውቅም። እኔ ለምሳሌ አንድ ነገር ልንገርህ። እኔ መጽሐፍ ቅዱስ ምናምን እንዳለ ክሮም ላይ ገብተህ ብታይ ወይ ጎግል ላይ አምስቱ አዕማደ ምስጢራት ብለህ ብትል ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ አዕማደ ምስጢራት ለአዕማደ ምስጢራት ማለት ዶግማና አዕማደ ምስጢራትን ለይ መጀመሪያ። ሌላ ምን ዶግማ አለ? ዶግማችን እሱ ነው።
ብራዘር ሚስጥረ ሜሮን በራሱ ዶግማ ነው ዶግማ አይደለም? ይኸውልህ ዶግማቲክ ነገሮች ሚስጥረ ሜሮን ለቤተ ክርስቲያኒቷ ዶግማ ነው ወይስ ዶግማ አይደለም? ኖ 10 ሜሮን ከምትለኝ ይሄንን ዶግማ ወንድም እኛ የምንቀበለው ነው። በቃ አንዱ እኮ ይበቃል። አንዱ እኮ ስለሚያፈርስብህ ነው እያሳየው ያሉት ለቤተ ክርስቲያን። ቆይ ወዳጄ ሚስጥረ ሜሮን ዶግማ ነው ወይስ ዶግማ አይደለም? አይደለም በለኝና በቃ እንቀራገር፣ ችግር የለም። ዶግማቲክ ነገሮች ለምሳሌ በጥምቀት ሜሮን ይቀባል። ዶግማ ነው ወይስ ዶግማ አይደለም? ሚስጥረ ዶግማ ነው። ዶግማ ውስጥ ናቸው ሁሉ። በቃ አለቀ፣ በቃ ጨረስኩ። ስለዚህ አምስቱ ብቻ ነው አትበል። ቤተክርስቲያንን ብላ አታውቅም። ዶግማዬ አምስቱ ብቻ ናቸው ብላ አታውቅም። በማታውቀው ነገር ነው አሁን እያወራ ያለው ወዳጅ። እኔ ነገር አሁን በደንብ እያነበብኩኝ ነው ያለሁት። አሁን ማንበብ ታዲያ ከማስረጃ ጋር ይሆና ብላ አታውቅም ቤተክርስቲያንን። ይኸውልህ ለምሳሌ አሁን አምስቱ ዶግማቲክ የኦርቶዶክስ ነገሮች ምንድናቸው ሲባል ሚስጥረ ስላሴ ማስረጃ አንብብ ገብታ ወዳጅ። እኔ አንተ ያላነበብከውና አንብባ ያላገኘውን ካነበብክ ንገረኛ፣ ምን ችግር አለ? እኮ ክሮም ጎግል ላይ ግባና አምስቱ አዕማደ ምስጢራት ብለህ ይዘረዝርልሃል። አምስቱ ሚስጥረ ስላሴ፣ ወዳጅ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት ብሎ ይመጣል። እሺ የኦርቶዶክስ ዶግማ ያው አምስቱ አዕማደ ምስጢራት ነው ብለህ የምትቀረው እሱማ ብራዘር ስለ ምስጢራት ማን አለ? እኔ የጠየኩ ቤተክርስቲያን ዶግማዬ ነው የምትለው ጉዳይ አምስቱን ብቻ ነው ወይ ነው? የት ነው የምታቀላቅለው? አምስቱ አዕማደ ምስጢር ዋኖቹ እነሱ ብቻ አይደሉም። ሜሮንም ዋና ነው ለቤተክርስቲያኒቷ። እሺ ቆይ አንዴ ላሳይ። አሁን ያለ እንትን ነው ያወራ ያለው እንዳታሰለቸኝ። ወለ ዶግማ ማለት ምን ማለት እንደሆነ ላሳይ። ለምሳሌ ለቤተክርስቲያኒቷ መሰረት ማለት ነው። አንዴ እሺ። ስለዚህ አምስት ብቻ ናቸው ብለህ ነው የምታምነው አንተ? አምስት ብቻ ናቸው ብለህ ነው የምታምነው? ዶግማቲክ ነገሮች አምስት ናቸው። አምስት ብቻ። እሺ ላሳይ። እሺ እዚህ ውስጥ ስላሴ አለ አይደል? አዎ። እሺ ሌላ ሙታን ትንሣኤ አለ። ሚስጥረ ቁርባን፣ ሙታን ትንሣኤ። እሺ ቁርባን አለ። ቁርባን። እሺ ሚስጥረ ጥምቀት። እሺ ሌላ ማለት አለ? ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ ስለ ክርስቶስ። እሺ 1 2 3 4 5 ሆነ አሁን። እሺ ሌላ ምን ጨምሯል? 5 ነው በቃ። እሺ ሜሮን ከጥምቀት ጋር ነው የሚጫወተው። አንድ አይደለም አያውቃትም በል ቤተክርስቲያኔ ስለማታውቃት ነው የምታወራው። እሺ ነገረ ማርያም ዶግማ ነው ወይስ ዶግማ አይደለም ለቤተክርስቲያኒቷ? ኦ ማይ ጎድ! ኧረ እባክህ የት ነው የምትሄደው? ነገረ ማርያም ለቤተክርስቲያንህ ዶግማ ነው ወይስ ዶግማ አይደለም? አይደለም። ነገረ ማርያም አይደለም። እናንተ አሁን መሸሽ ስለምትፈልጉ ነው። ነገረ ማርያም አይደለም ወይስ ነው? አይደለም። ዶግማ ነው፣ የቤተክርስቲያን ዶግማ ነው የሚል አምጣ ጽሑፍ። በቃ ሮያል እንዳትረሳው ይሄን ንግግርን። አምጣው። ለቤተክርስቲያን ነገረ ማርያም ዶግማ ነው አይደለም። አምስቱ አዕማደ ምስጢር ናቸው ወደኛ ዶግማ። እሺ ነገረ ማርያም ልጨምርልህ፣ ችግር የለም። ሜሮን ለቤተክርስቲያን ዶግማ ነው ዶግማ አይደለም? አንድ አይነት ነው። ሜሮን አንድ አይነት አይደለም። ምን ውስጥ የትኛው ምስጢራት ውስጥ ነው ያለው? ጥምቀት አይደለም። አይ ዝም ብለህ እኮ ነው የምትከራከር። ለምንድን ነው ዝም ብለህ? አሁን ይሄ የሌለ ነገር ነው እያወራህ ያለው። ድሮ ቀረ በስሜት የምንገባበት ጊዜ እኮ አሁን ደግሞ ጭራሽ አለማወቅህን ነው እያሳየን ያለው። ለምን እንዳልሆነ አሳይ። ከስሜት ባሻገር በእውቀት እንዳልሆነ የምትመራው ከምትጠየቀውን ጥያቄ ለመሸሽ ከሚል እሳቤ እንጂ ቤተክርስቲያኒቷን ከማወቅ አይደለም የምትተራው። አሳይ
አሁን እዚህ ጋር ራሱ ምን ይላል መሰል ቅድስት ቤተክርስቲያን አምስቱን አዕማደ ምስጢር ትምህርቶች ትላቸዋለች። ምስጢር የሚለው ቃል አመሰጠረ ለሚለው ቃል የተገኘ ቃል ሲሆን ስውር፣ ድብቅ፣ ሽሽግ ማለት ነው። ምስጢር በሁለት ይከፈላል። እነርሱም የፈጣሪ ምስጢር ሊገለጥ የማይችል እስከ የሌለው ምስጢር መሆኑን ያሳያል ይላል። የሰው ምስጢር ደግሞ በጊዜ የሚገለጥ መሆኑን ያሳያል ይላል። እሺ ላሳይ። አምስቱ አዕማደ ምስጢራት እነዚህ ናቸው። አዕማደ ምስጢራት አሁን እኔ ላንብብልህ ነው እንጂ አንተ ከፌስቡክ ነው የምታወራው። አዕማደ ምስጢራት ምን ናቸው? ይኸው መጽሐፍ ነው። ይኸው ነው ማምጥቻለሁ። እሺ ቁርባን እዛ ውስጥ አሁን ምስጢረ ሜሮን የሚል አሳየኝ ውስጥ። እሺ ልንገርህ። አዕማደ ምስጢራት አምስት የሆኑት አራቱ ባህሪያተ ስጋና አምስተኛው ባህሪ ነፍስ ምሳሌ ያደረገ ሲሆን ዮሐንስ 5:1 መጥቀስ ይቻላል ይላል። አረ ብራዘር መጀመሪያ ተረዳውና አሁን የጠየቁን ጥያቄ እዛ ውስጥ ምስጢረ ስጋዌ ሜሮን አምላክን ሰው መሆን የምንማርበት ምስጢረ እኮ እየተናገርኩ እኮ ነው። ምስጢረ ጥምቀት ስለ ዳግም መወለድ የምንማርበት፣ ምስጢረ ቁርባን ስለ ክርስቶስ ስጋና ደም የምንማርበት እና ምስጢረ ሙታን ስለ ዳግም ምጽአት የምንማርባቸው ናቸው። አምስቱ አዕማደ ምስጢራት ምስጢረ ሥላሴና ምስጢረ ስጋዌ እምነት የምንቀበልባቸው፣ ምስጢረ ጥምቀትና ምስጢረ ቁርባን እምነት የምንተገብርባቸው፣ ምስጢረ ትንሣኤ ሙታን በተስፋ የምንጠብቀው ናቸው ይላል። ይኸው አምስት ናቸው። ከአምስቱ ሌላ የለም እኮ እነኚህ ይኸውልህ ብራዘር፣ እነኚህ በደምብ ስማኝ። እዚህ ውስጥ ሜሮኔት አለ ከጥምቀት ጋር የተያያዘ እኮ ከጥምቀት ጋር አንድ አይነት ነው አልኩህ እኮ። አንተ ነህ ያልከው፣ ቤተክርስቲያን ግን አትልም። ለምን ይኸውና እዚህ ጋር ለምን አልጻፈችውም? ከአምስቱ አዕማደ ምስጢር ጋር ደምራ ለምን አልጻፈችው? ወዳጄ አዕማደ ምስጢር አለች ማለት ዶግማ ማለት አይደለም። መጀመሪያ እሱን ለየው። ዶግማቲክ ነው። ዶግማ እኮ ማለት የማይለወጥ ዶግማቲክ ነው። ዶግማዬ ግን እሱ ብቻ ነው አላለችም ነው እያልኩኝ ያለሁት። እሱ ነው ማስተካከል ያለበት ብራዘር። ኦኬ ቤተክርስቲያን አዎ ዶግማዋ ነው። እኛ እኮ ዶግማዋ አይደለም ማለት ነው። ግን ዶግማዋ ቤተክርስቲያን እሱ ብቻ ነው ያለችበት ምንም ማስረጃ የለም። ኦኬ ከዚህ ውስጥ አንተ የጎደለ እኮ አሳየው። ለምሳሌ ምስጢረ ሜሮን በጣም ወሳኝ ሐሳብ ነው። ቤተክርስቲያኒት ጥምቀትን ጥምቀት ያደረገው ግልጽ የሆነው ምስጢረ ሜሮን ነው። ግን ምስጢረ ሜሮን በዚህ ክፍል ላይ የለም። ከቤተክርስቲያን ምስጢራት ውስጥ ነው ያለው። እዛ ውስጥ አለ። ከሰባቱ ምስጢራቶች መካከል አንዱ አለ። ስለዚህ በደንብ ቆመ ካየው እዚህ ክፍል ላይ የማታገኘው ሜሮን ግን አለ። ስቲል ምንድነው ለቤተክርስቲያኒቷ ዶግማ ነው። ነገረ ማርያም ለቤተክርስቲያንህ ምንድነው? እሱ ዶግማ ነው ብራዘር አይደለም። ላሳየ ከፍቼ ወራጄ ለቤተክርስቲያን የማርያም ጉዳይ ዶግማ ነው ወራጄ። ይኸውልህ እሺ አይደለም። ዶግማ ምን ማለት ነው? መጀመሪያሽ የማትቀይረው የማትለውጠው ትምህርቷ ነው ለቤተክርስቲያን እኮ። አምስቱ አምስት ብቻ አይደለም ማለት የማርያም አለ። ቆይ አንዴ አሁን የተቀላቀለብህን ላሳይ ሮያል። ይኸውልህ አምስቱ ምስጢራት አዕማደ ምስጢራት ቤተክርስቲያን ውስጥ ዶግማ ናቸው ወይ? አዎ ዶግማ ናቸው። ዶግማ ግን ቤተክርስቲያኒቷ እቺ ብቻ ናት ወይ? አይደለም። ኦኬ አይደለም። ቤተክርስቲያን ሌሎችም ዶግማ የሆኑ ጉዳዮች አሏት። ኦኬ ደግሞ እንደዛ በላ እኔ እንደዛ አንተ ሌሎችም ጉዳዮች አሏት ብለህ በለኛ። እኔ እኮ አምስቱ አዕማደ ምስጢር እኮ እነሱ ብቻ ነው አንተ የመሰሉ አይደሉም። አይ ኖ ለምሳሌ ቆይ ዶግማ ለኔ ዶግማዬ ነው። ለኔ ለብቻ የራሱ ባየው ማለት በቃ። ስለዚህ አየህ ቤተክርስቲያን አየህ ከአምስቱ ውጪ ሌሎች ጉዳዮች አሏት ማለት ነው። ኦልራይት የማትቀይረው የማትለውጠው ኦርቶዶክሳዊነት የሚታይበት የራሱ። እሺ አምስቱ ግን ምንድን ናቸው? አምስቱ ማለት ክርስቶስ ማለት ናቸው አይደለ ወዳጄ? ከአምስት አላት ማለት በአምስቱ ብቻ ነው የምትኖረው ማለት አይደለም። ግን አይደለም አምስቱ ክርስቶስ አይደሉም ነው። አይዞሽ ምን አልከኝ? አይዞሽ አምስቱ ያው ክርስቶስ ማለት ናቸው አይደል? ሌላ ምን አለ? ክርስቶስ ናቸው ማለት
ጥምቀቱ የክርስቶስ ነው። ትንሣኤው የክርስቶስ ነው። ስጋና ቁርባኑ የክርስቶስ ነው። ቁርባኑ የክርስቶስ ነው። ስለዚህ ሁሉም ክርስቶስ ነው። ከክርስቶስ ሌላ እኮ ነገር የለም። ሰላም ነው በሌ ምን ሆነ ነው? ሌላ ትምህርት አመጣሁብህ? አይ ማለት ክርስቶስ ነው አትበላ። ጥምቀት ክርስቶስ አይደለም እንዴ? ማርቆስ 16:16 እንደሚለው የጌታ ትእዛዝ ነው ወይ ካልከኝ፣ ያው የጌታ ትእዛዝ ነው፣ ግን ክርስቶስ አይደለም። ጥምቀት ክርስቶስ ነው። ተጠምቆ ያሳየን ማን ነው ታዲያ? ጥምቀትን ማን ያሳየን ተጠምቆ? እሱ ደግሞ ሌላ ጉዳይ ነው ብራዘር። ክርስቶስ ግን ጥምቀት አይደለም። ክርስቶስ ጥምቀት ሆኖ አያውቅም ወዳጅ። እሺ ዮሐንስ 3:5 ላይ ኒቆዲሞስን ሲያገኘው የሰው ልጅ ዳግም ካልተወለደ እንደማይድን የነገረው ክርስቶስ አይደለም? ምኑን ነው እሱ የነገረው? ካልተጠመቀ የሚለውን አንተ ነህ የጨመርከው። አዎ ዳግም መወለድ አለበት። ሰው ግን ዳግም የሚወለደው ውሃ ውስጥ ገብቶ አይደለም ይላል እኮ ራሱ። አይልም። ውሃ አይልም። ስለ ጥምቀት አይደለም የሚያወራው። ቤተክርስቲያን ይሄንን ክፍል ኢየሱስን ስለማመን ነው ብላ የምትናገረው የምትመሰክረው። እሱ ነው ትክክለኛ ትምህርት። አንድም ብላ ስትፈታው ይሄንን ክፍል ኢየሱስን ስለማመን ነው ብላ ነው የምትፈታው። ትክክለኛው ፍቺ እሱ ነው እንጂ ውሃማ እኛ እያወራን ያለ ነው ስለ መንፈሳዊ በርዝ ነው ብራዘር። መንፈሳዊ ዳግም መወለድ ዮሐንስ ወንጌል ምዕራፍ 1:12 ላይ በግልጽ እንደሚናገረው በክርስቶስ ኢየሱስ በማመን እና ጌታን በመቀበል ብቻ ነው ሰው ዳግም የሚወለደው። ስለ መንፈሳዊ ልደት የምታወራ ከሆነ መወለድ ማለት ምን ማለት ነው? በክርስቶስ ኢየሱስ ማመን የዘላለም ሕይወትን ማግኘት እኮ። ውሃ ምንድን ነው? ኢየሱስ ወልድ። ውሃ ወልድ ነው። ጥምቀት የሚባል ነገር የማርቆስ 16:16 ማለት ነው። እንትን አያወራም። አትቀላቅላ። አሁን ያወራው ዮሐንስ ወንጌል ምዕራፍ 2 ነው። ዮሐንስ ወንጌል ምዕራፍ 3 ነው የተጠቀምኩት። ያ እዚህ ላይ የሚደረግ ዮሐንስ ወንጌል 16:16 እኮ አትቀላቅላ። ማርቆስ ምዕራፍ 16 ላይ ጥምቀት ግዴታ አይደለም። ኦኬ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ፍርድ የተገናኘው ከጥምቀት ጋር ሳይሆን ከእምነት ጋር ነው። መጀመሪያ ሳታምንም አትጠመቅማ። አይ ሰው ተጠምቆ ሰው አምኖ ላይጠመቅ ስለሚችል ማለት ነው። ለምሳሌ ልክ የኢትዮጵያ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴን ሕይወት ስታየው አምኗል በኢየሱስ ግን አልተጠመቀም። ያ ሰው ግን ግዴታ አልነበረም ለመጠመቅ። አልጀመረም ጥምቀት። አይ የሚባል የለም። ኢየሱስ ሐዋርያቶች ያጠምቁ ነበር ብራዘር። ሐዋርያት ቢያጠምቁ የዛን ጊዜ የነበረው ጥምቀትና ክርስቶስ ከሞተ በኋላ ያለው ጥምቀት የተለያየ ነው። ማስረጃ እስቲ የተለየ ከሆነ ሐዋርያቶች ያጠመቁት የተለየ ጥምቀት የሚባል መጽሐፍ ቅዱስ ውስጥ የለም። አሁን ለምሳሌ ክርስቶስ በዮሐንስ እጅ የተጠመቀው ጥምቀትና አሁን የተጠመቀው ጥምቀት የዮሐንስ ጥምቀት የተለየ ነው። እኔ እየነገርኩ ያለሁት የኢየሱስን ጥምቀት ነው። ማለት የሐዋርያቶች ያጠምቁት የነበረውን ጥምቀት ነው እያወራው ያለው። ጌታችን ኢየሱስ ክርስቶስ አብሯቸው ያጠምቅ ነበረ ይላል ተቀምጦ። ዛሬ እሺ አልተስማማችሁም? ኦልራይት እሺ፣ ግራውንድ አደርጋታለሁ። ጋዴ ነይ። እሺ ኦኬ እሺ ፕሊዝ እሺ እሺ ሁለት ክፍሎችን አንድ ላይ ሰፍተን የምናወራ ከሆነ ብዙ ነገሮችን እናዛባለን። ሐዋርያቶች ያጠምቁ ነበር ወይ? አዎ፣ የጥምቀት ስርዓት ነበረ። ጌታችን ኢየሱስ ክርስቶስ ከማረጉም በፊት ከሞት ከመነሳቱም በፊት ነበረ። ጌታችን ኢየሱስ ክርስቶስ ሐዋርያቶች እሱ በእጁ አላጠመቀም እንጂ የእሱ ደቀ መዝሙር ያጠምቁ ነበረ። ጌታም አጠገባቸው ደግሞ ቁጭ ብሎ ሐዋርያቶች ምን ያደርጉ ነበረ? ያጠምቁት ነበረ። ኦኬ፣ ያጠምቁ ነበር። ስለዚህ ጥምቀት አዲስ ነገር አይደለም። አዲስ ሰማ ነው። ሁለተኛው አሁን እኮ ክርስቶስ የምንጠመቀው ድጋሚ አሁን ከክርስቶስ ትንሣኤ በኋላ የምንጠመቀው ጥምቀት ክርስቶስን በሞቱን በመልበስ የምናደርገው እንጂ እንደ ድሮ አይነት ጥምቀት አይደለም። አይ ይኸውልህ፣ ስለ ጥምቀት አለ የምታወራው። ኦኬ፣ ያ ሚስጥሩ አለ። ያው ስለ ሚስጥር የምታወራ ከሆነ እሱን ትረዳለህ። ግን ጥምቀት አልነበረም ብለህ ግን መደምደም አትችልም። ሐዋርያቶች ምን ያደርጉ ነበረ? ያጠምቁ ነበረ። ጌታም አብሯቸው ነበረ። እያወራን ያለው ስለ ዮሐንስ ጥምቀት ግን አይደለም። ሐዋርያቶች የጌታ ደቀ መዝሙር ስለሚያጠምቁት ጥምቀት
ነው የምናወራው እኮ። እዚህ ሰው ጥምቀትና ክርስቶስ ተጠመቁ ብሎ ትእዛዝ የሰጠ አንድ አይነት ነው የምትለው? ያ ሚስጥሩ ተለየ እንጂ ምንም የተለየ ነገር የለውም። ጥምቀት ነው። ጥምቀት ማለት በውሃ ውስጥ መነከር ማለት ነው። ባይዘው ነው ይዛን ጊዜ እኮ ያመነ የተጠመቀ ይድናል አላለ። አሁን እኮ ድህነት እንዳለው ምን ሆነ ነው? ወንጌል ሄደው ይሰብኩ አልነበር እንዴ? በክርስቶስ ኢየሱስ አምነው ሰዎች ይድኑ አልነበር? አላለማ። ትእዛዝ የተሰጠው እኮ ከክርስቶስ ትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 3 እኮ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል እኮ ቃሉ። ምን ሆነ ነው? ዳግም መወለድስ ኢየሱስን በማመን ነው ዳግም ሰው የሚወለደው። በውሃ ሰው ዳግም አይወለድም። መጀመሪያ ካመንክ በኋላ ድጋሚ የምትወለደው በምንድን ነው? በቃ ስታምን ነው ሰው ዳግም የሚወለደው። ድጋሚ በውሃ አይወለድም። እሺ በእግዚአብሔር ቃል አሳይ። እኔ አሁን እንደሱ አይነት ክርክሮች ይኸውልህ በእግዚአብሔር ቃል ሲሆኑ ደስ የሚለው ወዳጄ ይሄው ዳግም መወለድ እኮ መጀመሪያ ተወልደሃል ማለት ነው። መጀመሪያ ከተወለድክ ዳግም መወለድ ማለት ሰከንድ አጌን ሁለተኛ ማለት ነው። መጀመሪያ ተወልደሃል ማለት ነው። ስለሱ ያ መወለድ ማለት ምን ማለት ነው ታውቀዋለህ ብራዘር? ዳግም መወለድ እኮ የሚለው አንድ ሰው መጀመሪያ ይወለዳል። ከዛ በኋላ ያለውን በርዝን የምናየው ስለ መንፈሳዊ ልደት ዳግም ዮሐንስ 3:5 ነው። ዳግም መወለድ የምንለውን ሐሳብ የምናነሳው በክርስቶስ ኢየሱስ አምኖ ስለሚገኘው አዲስ ሕይወት ነው። ዳግም መወለድ የምንለው እሱን ነው። ያው ከእግዚአብሔር ቃል አሳይ እንደዚህ ይላል። ያው ዳግም መወለድ ማለት በክርስቶስ ኢየሱስ አምኖ ምን አይነት መወለድ እንደሆነ ላሳይ። እሺ ቁጥር 10 በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም ይላል። እሺ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም። ኦኬ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አዮ ምን ላረጉ? በኢየሱስ ላመኑ ጌታን ለተቀበሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣንን ሰጣቸው። ይሄ ልጅነት ምን አይነት ልጅነት እንደሆነ ላሳይ። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አዮ ስለዚህ ሰው በክርስቶስ ኢየሱስ ሲያምን ጌታን ሲቀበል ከእግዚአብሔር ነው የሚወለደው። ኦኬ ይሄ ነው ዳግም ልደት የምንለው ይሄንን ነው። በክርስቶስ ኢየሱስ በማመን የሚገኘው ህይወት ማለት ነው። ይሄ ህይወት የዘላለም ህይወት ዳግም መወለድ የእግዚአብሔር ልጅነትን ማግኘት መዳን መጽደቅ የምንለውን ሐሳብ በውስጡ የያዘው ሐሳብ ማለት ነው። ዳግም የተወለደ ሰው ማለት ይሄ ነው። ኦኬ እንዴት ነው የሚያገኘው አለን መጽሐፉ? ኢየሱስን አምኖ በመቀበል። እሺ እንሂድ ዮሐንስ ላይ እንሂድ። ይሄ 3:5 ላይ እንሂድ ዮሐንስ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። እኮ ታዲያ ምን ከዚህ በለጠ ምን ከባድ ቃላት አለ? ቀላል ቃላት ነው ያለ ሰው እኮ የለም። ይሄ ግን ዳግም መወለድ ማለት መጠመቅ ማለት አይደለም። ሰው ዳግም እንደሚወለድ ይኸው አሁን በግልጽ ቃል ነገረ። ሰው ዳግም እንዴት ነው የሚወለደው? ኢየሱስን በማመን ጌታን በመቀበል። ይኸው ይሄንኑ ክፍል ቤተክርስቲያን ውሃ የሚለውን ሐሳብ ኢየሱስ ብላ ነው የፈታችው። ኦኬ ወልድ ብላ ነው የፈታችው። አዎ ትክክል ነው። ውሃ ባየህ ቁጥር መጽሐፍ ቅዱስ ውስጥ ይኸው ዮሐንስ ወንጌል ምዕራፍ 4 ላይ እኮ ውሃ አለ። ውሃ ጥምቀት ነው ካልከኝ ይሄንንም ጥምቀት ብለህ ነው መፍታት ያለብህ። ዮሐንስ ወንጌል ውሃ በጣም ብዙ ቦታ ላይ ገላጭ ቃል ሆኖ ይገባል። የተለያዩ ሐሳቦችን የሚገልጥ ቃል ሆኖ ይገባል። ውሃ ባየ ቁጥር ጥምቀት ብለህ አትፈታም። ኦኬ አሁን አንተ ከውሃና ከመንፈስ የሚለው ከኢየሱስና ከመንፈስ ማለት ነው። ላሳይ ምን ማለት ነው? ኢየሱስና ከመንፈስ ካልተወለደ በቀር ማለት ነው። ቤተክርስቲያን የፈታችሁን በደም ስማኝ። አሁን እኔን ከምታምነኝ ቤተክርስቲያንን እመናት ቆይ እንዲጠቅምህ እኮ ነው። እንዲጠቅምህ በደም ስማኝ። አንድ ቦታ ብቻ ውሃን በዚህ በኩል ይሆናል፣ ሌላ በኩል ደግሞ የሚፈታው አንድ አይደለም። ቆይ እኮ ላሳይ። ይኸው ውሃ የሚለውን ወልድ ብላ ፈታችሁ።
ኦኬ መንፈስ ቅዱስ የሚለውን መንፈስ ቅዱስ ብላ ፈታችሁ። ከመንፈስ የሚለውን መንፈስ ቅዱስ ብላ ፈታችሁ። ኦኬ ሶ የእግዚአብሔር መንግስት የሚለውን ደግሞ እግዚአብሔር አብ ብላ ፈታችሁ። ኦኬ ይሄ የቤተ ክርስቲያን አፈታት ነው። ስለዚህ ሰው በእግዚአብሔር የማዳን ተስፋ ውስጥ በአብ በወልድ በመንፈስ ቅዱስ የማዳን ተስፋ ውስጥ ነው ሰው ዳግም የሚወለደው። እኔ አንድ ጥያቄ ልጠይቅ እፈልጋለሁ። ፈታችሁ። ቆይ አንዴ እኔ ግን ክርስቶስ ያዘዘውን ትእዛዝ መፈጸም የለብንም ወይ? ክርስቶስ ጴንጤ እኮ ጌታ ያዘዘውን እኮ የፈጸመ ሰው እኮ ነው። ጴንጤን ደግሞ በትእዛዝ ታሟለህ እንዴ? አታማም እኮ ያለ ከፍሎ ነው ያልፈጸምኩትን በፍጹም ሁሉ ትእዛዝ ነው የምንጠብቀው። ያልፈጸምኩት ምን አለ? መጠመቅ ራሱ ዝም ብለህ ነው የምትጠመቀው? ባገኘው ሰው አይደለም። መጠመቅ ማለት ምንድን ነው? እንዴት ነው መጠመቅ? ቁርባን ማለት ነው። አዎ ቁርባን ምን ለምሳሌ አንድ ሰው መጠመቅ ልዩ የሆነ መጠመቅ አለ እያልከኝ ያለው ይኸውልህ፣ አዳምጠኝ። ባይሆን ባይዘው በ40 ቀን መጠመቅ የእግዚአብሔር ቃል ውስጥ የለም። ስለ ጥምቀት ጴንጤን የመሞገት አቅም የለም ወዳጄ። ያልተጠመቀ ሰው በእግዚአብሔር ቃል ውስጥ ተጠምቆ ያላመነ ሰው በእግዚአብሔር ቃል ውስጥ ተጠምቆ አያውቅም። የ40 ቀን ህፃን አጥምቆ የሚል ትምህርት የለም። ወይ ጴንጤ የጌታን ቃል የሚቀበል ነው። እንደውም እዚህ ታች ኮመንት ጥሩ ኮመንት ጻፍ አንድ ሰው ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አስተምሯቸው ያለው ምንድን ነው ታዲያ? ምንም ጌታ አንድ አይነት ትእዛዝ ነው የተሰጠው። ይኸውልህ ሲኖፕቲክስ ጎስፕል የሚባለው አሉ። ሲኖፕቲክስ ጎስፕል የምንላቸው ምንድን ናቸው? በተመሳሳይ ሀሳብ ተመሳሳይ የሆነውን ነገር በተለያየ መልኩ የገለጹ ራሳቸው ኢቨንቶቹ ምናምን ተመሳሳይ ናቸው። እውቀት አይፈልግም። ይሄ እኮ በቃ ግልጽ እኮ ነው። አንዴ ብራዘር ግልጽ አይደለም። መደበቅ ካልፈለግክ በስተቀር ግልጽ አይደለም። ምንድነው መደበቅ? ከዚህ በለጠ ተብራራ አማርኛ አለ እንዴ? አሁን ምን እንደማያስኬድ ላሳየ። ይሄ ክፍል መጀመሪያ ጥምቀትን አስቀድሙ እያለ ነው ያለው ሮያል። ለዛ ነው የምታምነው? ያው ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምንድን ነው እያለ ያለው? አስተምሯቸው እኮ ምንድን ነው? ምን ማለት ነው ሮያል? በአብ በወልድ በመንፈስ ቅዱስ ማጥመቅ ነው። ስለዚህ መጀመሪያ አሕዛብን እንዳገኘ እንዲለብሱ ማለት ነው። ክርስቶስን ድጋሚ እንዲለብሱ አትጨምር። ክርስቶስ እንዲለብሱ አይልም መጽሐፉ። በደምብ ስማኝ ነው። ጥምቀት ማለት ክርስቶስን የምንለብስበት አይደለም። ሞቱን በሞት የምንለብስበት። አሁን ርዕስ አንድ ቦታ ላይ ቁም እናውራ። ኦኬ አሁን የጠቀስከው ማቴዎስ ላይ ያለውን ሀሳብ ጨርስ። ከዛ ማርቆስንም ማንሳት ከፈለግ አንሳ፣ ግን አንዱን ጥቅስ መጀመሪያ ላይ አንሳና እናውራበት። ኦኬ በዚህ ክፍል ላይ ማቴዎስን እናውራ። ችግር የለም። በዚህ ክፍል ላይ ሰዎች ሳያምኑ ይጠመቁ እያለን ያለው ጌታ እንደዛ ብለን ነው የምታምነው? ላውጣልህ ክፍሉን እንድታነበው። ሂዱና አሕዛብን እያጠመቃችሁ አስተምሯቸው ነው ያለው። ስለዚህ መጀመሪያ ማጥመቅ ይቀድማል ማለት ነው። እንደዛ ነው የሚሰማ። መጀመሪያ ማጥመቅ ይቀድማል። አይ ኖ መጀመሪያ እንዲያምኑ አድርገህ ታሳምናል፣ ታስተምራለህ። ስለዚህ መጀመሪያ ምን ይቀድማል? ያምናሉ፣ ከዛ በኋላ ይጠመቃሉ። ጎበዝ። ስለዚህ መጀመሪያ እምነት ይቀድማል። ወየኔ አባት ዲስከስ ከሷላ ችግር የለም። እሺ ስለዚህ የጌታ ትእዛዝ ምንድነው? እሱ መጀመሪያ እምነት ገና ከዛ ዳኒ አንድ ጊዜ ቀርታል። እሺ ይሄ የመጽሐፍ ቅዱስ ትምህርት ነው። እምነት ከዛ በኋላ ጥምቀት። ኦኬ መጀመሪያ ምንድነው የሚቀድመው? እምነት፣ ከዛ አስቀጥሎ ጥምቀት። ታዲያ ይህንን ጴንጤ ያላደረገውም እንዴ? አድርጎታል። እምነት ሲባል ማንን ነው እመኑት ያለው? ኢየሱስን አምነናል። ከዛ በአብ በወልድ መንፈስ ቅዱስ ተጠመቁ ተብሏል። በአብ በወልድ መንፈስ ቅዱስ ስም ተጠምቀናል። ይሄንን ያላደረገ ጴንጤ የለም። ይሄ የጌታ ትእዛዝ ነው። የጌታ ትእዛዝ ከሆነ ጴንጤ ይሄንን አድርጎታል። በኢየሱስ አምነናል። ያመነ ሰው ቃሉ እንደሚለው ይድናል ብሏል። ስለዚህ አምነን ድነናል። የዳንን ሰዎች ነን። ስለዚህ ደግሞ ተጠምቀናል። ስለዚህ አምነን ተጠምቀን ምን ያህል ሰዎች ነን እኛ ስታዩን?
የዳነ ሰዎች ነው። እዚህ ጴንጤን በጥምቀት ልታሙ አትችልም ማለት ነው። ባይሆን እናንተ አልፈጸማችሁም ይሄንን ትእዛዝ። ኦኬ ኦርቶዶክሳዊ አምኖ የተጠመቀ ሰው አይደለም፣ ተጠምቆ ያመነ ሰው ነው። ይሄ ደግሞ ልምምድ በእግዚአብሔር ቃል ውስጥ የለም። ኦኬ በእግዚአብሔር ቃል ውስጥ የለም። በእግዚአብሔር ቃል ውስጥ ያለው ምንድነው ካልከኝ አምኖ መጠመቅ ነው። አምኖ የተጠመቀ ሰው ነው መጽሐፍ ቅዱስ ውስጥ ያለው። መጽሐፍ ቅዱስ ውስጥ የሌለው ልምምድ ነው እናንተ ጋር ያለው ምንለው ምክንያቱም ገና እንድናለን የምትሉት ተጠምቃችሁ ነው። ኦኬ ባመናችሁበት ሰዓት አልዳናችሁም። መጽሐፉ ደግሞ ሰዎች ባመኑበት ሰዓት እንደሚድኑ የእግዚአብሔር ልጅ እንደሚሆኑ በጣም ብዙ ማስረጃዎች አሉ። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ስለዚህ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምኑ ምን ያገኛሉ? የዘላለም ሕይወትን ያገኛሉ፣ ይድናሉ። የዳነ ሰውን ነው የምናወራው የምንነጋገረው ማለት ነው። ስለዚህ ኦርቶዶክስ ስለ ጥምቀት አንስታ የመሞገት ድፍረት አይኖራትም ጴንጤስ። ምክንያቱም እኛ አምነን የዳንን ሰዎች ስለሆነ ማለት ነው። እሺ ሰላም ሆሊ ሁሉ ሰላም ነሽ? አለን። እሺ ሰው ያለን ጥያቄ ትንሽ ለየት ሊል ይችላል ሊሆን እየተማርኩኝ ያለሁት ላይክ በእናንተ ላይ ማለት ነው እና ትንሽ ኮንፊውዝድ የሚያደርጉኝ ነገሮች ነበሩ ከኦርቶዶክስ እምነት። ዩቲዩብ ላይም ካየኋቸው አንዳንድ ምስክሮች ነበሩ ላይክ ጸበል እንዳዳናቸው ስፔሻሊ ያየሁት ምስክርነት ነበረ። የጊዮርጊስ በርሜል ጊዮርጊስ ምናምን ይባላል ገዳም፣ እዛ ሄዳን ተፈወስን ተሰውረን ነበር ምናምን የሚሉ ምስክሮች የሰማኋቸው ነበር ኦርቶዶክስ ሚዲያ ላይ እና እስቲ መጽሐፍ ቅዱሳዊ በሆኑ መንገዶች ይሄን ነገር ብታስረዳኝ። አጠገቤም ሰዎች አሉ መረዳት የሚፈልጉና ይሄን ነገር ጸበል እንዴት ነው መፈወስ መዳን የሚቻለው ስፔሻሊ ገዳማቶች ባሉ ጸበላቶች ጥያቄ። ቴንክ ዩ። እሺ ወሳኝ ጥያቄ ነው። ጥሩ ሀሳብ ነው ያነሳሽው። እንግዲህ እኔ ከጌታ ትምህርት ነው አንድ ሰው መማር አለበት ብዬ የማምነው። ኦኬ ሶ የጌታን ሀሳብ ማየት ነው ተገቢ የሚሆነው ብዬ ነው የማምነው። ስለዚህ ጌታ ምን አስተማረ? እሺ ሀሳብ አለሽ ያልጨረሽው? ችግር አይ ነው ሰው ተሳስቶኝ። እሺ ጌታ ምን አስተማረ? ኦኬ ጌታ ምን አስተማረ? ሐዋርያቶችስ ምን አስቀጠሉ የሚለውን ነገር ነው ማየት መመልከት ያለብን። ኦኬ ሶ እንደ ትምህርት የምንወስደው ነገር ከእግዚአብሔር ቃል ምንድነው ካለን ሁለት ሀሳቦችን እናንሳ። ኦኬ ሁለት ሀሳቦችን ማንሳት ይኖራል። የመጀመሪያው ሰዎች ሲታመሙ እንዲፈወሱ ወይ ደግሞ እንዲድኑ በማን ስም ነው መጸለይ ያለበት ነው የመጀመሪያው ጥያቄ። ኦኬ በጣም ወሳኝ ስለሆነ ማለት ነው። በማን ስም ነው የሚጸለየው? ኦኬ በማን ስም ነው መለመን ያለብን? በማን ስም ነው መጸለይ ያለብን? በማን ስም ነው ፈውስ መገኘት ያለበት የሚለው ሀሳብ በጣም መመለስ ያለበት መጽሐፍ ቅዱሳዊ የሆኑ ጉዳዮች ናቸው። ኦኬ ስለዚህ በማን ስም ነው መታየት ያለበት። የእግዚአብሔር ቃል ግልጽ በሆነ ንግግር በተለይ የአዲስ ኪዳን አማኞች ኦኬ በክርስቶስ ኢየሱስ ስም እንደሆነ ነው መጽሐፉ የሚናገረው የሚያስተምረው። የትኛው መንፈሳዊ ልምምዶች ከእግዚአብሔር ሐሳብ የጎደሉ መሆናቸውን ያሳያል። ለምንድን ነው እሱ በጌታ ስም እንዲሆን የተፈለገው? እሱ የራሱን የቻለ ሐሳብ አለው። ኦኬ ሐሳብ አለው። ሁለት ሐሳቦችን አሳይሻለሁ ከእግዚአብሔር ቃል አንፃር ማለት ነው። የመጀመሪያው ሐሳብ ኦኬ ሰዎች ሲጠይቁ ሲለምኑ በክርስቶስ ኢየሱስ ስም እንድንለምን ያም የለመንነው በክርስቶስ ኢየሱስ ስም እግዚአብሔር አብ እንደሚሰጠን ነው የሚያሳየው። ለምን? ጌታን የተቀበለ ሰው ጌታን ያገኘ ሰው እሱ እግዚአብሔር እንደተቀበለው ማሳያ ስለሆነ ማለት ነው። እግዚአብሔር እንደወደደን ማሳያ ስለሆነ ማለት ነው። ኦኬ ማን ጌታን እግዚአብሔር እኛን እንደተቀበለ አክሴፕት እንዳደረገ ማሳያ ስለሆነ ከእግዚአብሔር ቃል ላሳይሽ እንደዚህ ይላል።
ማናቸውንም ነገር በስሜ ብትለምኑ ይላል። በማን? በስሜ ብትለምኑ። ስለዚህ የምንለምንበት ስም የገብርኤል ስም አይደለም፣ የሚካኤል ስም አይደለም፣ የሌሎች ቅዱሳን ጻድቃን ስም አይደለም። ኦኬ የማን ስም ነው? የክርስቶስ ኢየሱስ ስም ነው። የመጀመሪያው ጉዳይ በኢየሱስ ስም ነው እንድንለምን የተፈቀደው። ስለዚህ የምንለምናቸው የትኞቹም ነገሮች በማን ስም ነው መደረግ ያለባቸው? በክርስቶስ ኢየሱስ ስም ነው። በክርስቶስ ኢየሱስ ስም ስንለምን ከፈለገ ጌታ ምን ያደርጋል? ያንን የለመነውን ነገር ያደርጋል። ግልጽ ነው፣ ምንም ጥያቄ የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ሐሳብ እናገኛለን። ስለዚህ በማን ስም መለመን አለብን? በኢየሱስ ስም ነው የሚለመነው። ተአምራቶች ሲደረጉ በማን ስም ነው መደረግ ያለባቸው ለሚለው ሐሳብ አንድ ጥቅስ ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ? ምናልባት ይዛችኋል መጽሐፍ ቅዱስ እናንተ አካባቢ ካለ? አዎ መጽሐፍ ያለ ማለት ይችላል። እሺ ዮሐንስ ወንጌል ምዕራፍ የሐዋርያት ሥራ ምዕራፍ 4 ቁጥር 11 እና 12 እናያቸው። ኦኬ እየወጣብኝ ስለሆነ በቃ እኔ ላንብብልሽ፣ ችግር የለም እኔ ላንብብልሽ። እሺ እንደዚህ ላይ ሐሳቡን እንድታዩ ይኸውልሽ፣ ቁጥር ምዕራፍ 3 ላይ የተከናወነ አንድ ተአምር ነበረ። ኦኬ እሺ ፈለጋችሁ የሳባት ከዲነር በኋላ ይሃ ችግር የለም እኮ አባቴ። ኦኬ ደክሟቸዋል። እሺ ውጪ ስለነበር እሺ ያው የእግዚአብሔር ቃል ምን እንደሚል ይኸውልሽ፣ የሐዋርያት ሥራ ምዕራፍ 3 ላይ የነበረው አውድ ምንድነው? እሱ አንድ በሽተኛ ተፈውሶ ነበር እና ሲፈወስ በጣም ገርሟቸው ይሄ ሰው በምንድን ነው እሱ የተፈወሰው? በማን ኃይል ነው የተፈወሰው ብለው መደነቅና ሰውየው የተፈወሰበትን መንገድ ማወቅ ፈልገዋል። አውዱን እንድታዩ ነው። ከዛ እነኚሁ ሰዎች ቁጥር ምዕራፍ 4 ቁጥር 5 ላይ እንደዚህ የሚል ሐሳብ ያነሳሉ። በነጋውም አለቆችና ሽማግሌዎች ጻፎችም ሊቀ ካህናትም ሐናንያና ቀያፋም ዮሐንስም እስክንድርዮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። ቁጥር 7 እነርሱም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። በማን ስም እና ደግሞ በማን ኃይል መርሳት የለብንም። ኦኬ ስም በጣም ነው ማተር የሚያደርገው። ባይዘው ስም በጣም ማተር ያደርጋል። እና በማን ስም በማን ስልጣን ነው ይህንን ያደረጋችኋል ብለው ነው የጠየቋቸው። ኦኬ ወሳኝ ነው፣ በጣም ወሳኝ ነው። በማን ስም በማን ስልጣን? ኦኬ በማን ስም በማን ስልጣን ይህንን ያደረጋችሁት? አሁን የሐዋርያቶችን መልስ ላሳይሽ። ቁጥር ስንት ላይ? 8 ላይ በዚያም ጊዜ ጴጥሮስ መንፈስ ቅዱስም ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች ሽማግሌዎች፣ እኛ ዛሬ ለድዊው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር፣ አስቢው፣ በምን እንደዳነ ብንመረምር፣ ኦኬ ሶ የዳነበትን ነገር ብንፈትሽ እያለ ነው ያለው። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ የእስራኤል ሕዝብ የታወቀ ይሁን። ቁጥር 11 እናንተ የናቃችሁት እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ማን? ኢየሱስ። ቁጥር 12 ላይ እንደዚህ ይላል፣ መዳን በሌላ በማንም የለም። ነገር በቃ ሌላ በማንም የለም። በየትኛውም ቅዱስ በየትኛውም መልአክ ሰው መዳን አይችልም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። በጣም ነው የሚገርመው። ጴጥሮስ ነው የተናገረው። ጴጥሮስ ጻድቅ ነው፣ ቅዱስ ነው። በእኛም ስም መዳን አይችልም እያለ ነው ያለው። ኦኬ መዳን የሚቻለው በማን ስም ነው? በክርስቶስ ኢየሱስ ስም ነው። ስለዚህ ሰዎች መዳን እና መፈወስ ከተቻለ
የሚቻለውም የሚፈወሰውም በክርስቶስ ኢየሱስ ስም ነው ማለት ነው። ለሐዋርያቶች የተሰጠ ሌላ የሚፈውስ ስም፣ ሌላ የሚያድን ነገር የለም ማለት ነው። እንደ ትምህርት ነው አሁን እየወሰድን ያለ ነው። ኦኬ፣ ልምምድ አይደለም የምንወስደው። ትምህርት የምንወስድ ከሆነ ሰዎች የሚድኑበትና የሚፈወሱበት ስም ማን ነው? ኢየሱስ ነው። ኢየሱስ ነው። ስለዚህ መጽሐፉ የሚናገረው የሚዳንበትና የሚፈወስበት ስም ኢየሱስ ካለ አሁን በዚህ ዘመን ያለን ክርስቲያኖችም ይህንን ስም ነው ምን ማድረግ ያለብን? ይዘን መጓዝ ያለብን። ለምን ካልሽኝ በክርስቶስ ኢየሱስ ስም የሚያምኑ ሰዎች የሚከተሏቸው ምልክት አንደኛው ይሄ ስለሆነ ነው። ምንድነው እያልከኝ ካልሽኝ ያመኑትም እነዚህ ምልክቶች ይከተሏቸዋል። በየትኛው? በክርስቶስ ኢየሱስ ስም ያመኑ ሰዎች ይሄ አይነት ምልክት ይከተሏቸዋል ይለና በስሜ አጋንንትን ያወጣሉ ነው የሚለው። በማን ስም? በክርስቶስ ኢየሱስ ስም። ኦኬ። ስለዚህ ሰዎች ያለ ክርስቶስ ኢየሱስ ስም ኦኬ አጋንንት ማውጣት አይችሉም ማለት ነው። በሌላ አነጋገር የጌታ ደቀ መዝሙር የሆኑ ሰዎች አጋንንትን ሊያስወጡ የሚችሉት በክርስቶስ ኢየሱስ ስም ብቻ ነው። ጌታ እኔን የሚከተሉ ነው ያለው። በስሜ የኔ የሆኑ በማን? በእኔ ስም ምን ያወጣሉ? አጋንንትን ያወጣሉ። ስለዚህ ሰዎች የክርስቶስ ይሁኑና አይሁኑ የምንለየው አንደኛው ነገር ከኢየሱስ ስም ሌላ ስም ጨምረው አጋንንትን ማስወጣት ሲጀምሩ እነሱ ከጌታ ዘንድ አይደሉም። ምክንያቱም ጌታ ያለው ምንድነው? እሱ በስሜ ነው ያለው። ስለዚህ የሆነ ሰው ጨምሮ በገብርኤል ስም፣ በሚካኤል ስም፣ በማርያም ስም አጋንንትን ለማስወጣት ከሞከረ ያ ሰው ከእግዚአብሔር ዘንድ የሆነ አገልጋይ አይደለም ማለት ነው። አይደለም። ምክንያቱም መጽሐፍ ቅዱስ የሚናገረው በክርስቶስ ኢየሱስ ስም ነው ብቸኛ የመዳኛ መንገድ ብሎ ነው ጴጥሮስ የተናገረው። ኦኬ፣ የመዳኛ ብቸኛ ስም ማን ነው? ኢየሱስ ክርስቶስ ስለሆነ ማለት ነው። የእግዚአብሔር ቃል ይህን ግልጽ አድርጎ የሚያስተምረው የሚናገረው የአንድ ነገር ተአምርን በማየት የእግዚአብሔር ሕልውና የእግዚአብሔር አብሮነት ያስታውቃል ወይ? እሱ ሌላው መነሳት ያለበት ጉዳይ ነው። ኦኬ፣ ምን ማለት ነው? ተአምራቶች የእግዚአብሔርን አብሮነትና የእግዚአብሔርን ከኛ ጋር የመሆን ማሳያ ጉዳዮች ብቻ ናቸው ወይ ካልን አይደለም። በደንብ መሰመር ስላለበት ለምንድን ነው ይሄንን ያልኩሽ? አንድ የእግዚአብሔርን ሐሳብ ላሳይሽ። ኦሪት ዘጸአት ላይ ምዕራፍ 7 ላይ አንድ ሐሳብ አለ። ኦኬ፣ we don't complain. Okay. በእግዚአብሔር ቃል ውስጥ ተአምራቶች ሁሉ ከሁለት ምንጭ ተደርገው ተጽፈው እናያለን። አንደኛው ምንጭ እግዚአብሔር ነው። ሌላኛው ምንጭ ደግሞ ከእግዚአብሔር ተቃራኒ ያለው የጨለማው ምንጭ ነው። ኦኬ፣ የፈርዖን ጠንቋዮች ልክ ሙሴ ያደርገውን ተአምር ለማድረግ ሲሞክሩ እናይ ነበረ። በትር ይጥላል፣ እነሱም በትር ይጥላሉ፣ ሁለቱም እባብ ይሆኑ ነበረ። አየሽ? ስለዚህ አንዳንድ ተአምራቶች ምንጫቸው ነው እንጂ መመርመር ያለበት እግዚአብሔር ቃል ስለመሆኑና አለመሆኑን ነው እንጂ ማረጋገጥ ያለብን ተአምራቶቹ መፈጸማቸው ብቻውን የእግዚአብሔርን አብሮነት አያሳዩም። ጥያቄው የተደረገው ተአምር እንደ እግዚአብሔር ቃል ነው ወይ ብለን ነው አሁን እኛ መመርመር ያለብን። ምክንያቱም ፈርዖን ተአምር አሳዩን ሲላቸው አሮንን በትርን ወስደ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣
እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን በባሮቹ ፊት ጣለ፣ እባብም ሆነች ይላል። አሁን በደምብ ስሚኝ። ፈርዖንም ጠቢባንና መተተኞችን ጠራ። የጠራው ማን ነው? ፈርዖን ነው። የተጠሩት ጠቢባንና መተተኞች ናቸው። የግብፃውያንም ጠንቋዮች በአስማትም እንዲሁ አደረጉ ይላል። አየሽ፣ በፈርዖን ፊት የተጣለው አሮን የጣለው በትር ምን ሆኗል? እባብ ሆኗል። በሚያሳዝነው መልኩ ፈርዖን የሱ ጠንቋዮች አስማተኞችም ተአምር አድርገዋል። በትሩን ሲጥል እባብ ሆነዋል። አየሽ። ስለዚህ ሰዎች የሆነ ተአምር አይተው ይሄ ተአምር ሁልጊዜ ከእግዚአብሔር ነው ብለው መደምደም አይችሉም ማለት ነው። እሱ ነው መሰመር ያለበት። እንደ እግዚአብሔር ቃል ነው ወይ ይሄ ተአምር የተደረገው ነው መባል ያለበት። ምክንያቱም ሰይጣን ገና ራሱን የብርሃን መልአክ አድርጎ እኮ የሚያቀርብበት ሲዝን ነው። ስለዚህ መመርመር መቼክ መደረግ አለበት። እንደ እግዚአብሔር ቃል ነው ወይ ብለን መፈተሽ አለብን የሚደረጉት ተአምራቶች። ኦኬ። ስለዚህ ተአምርን ብቻ አይቶ ይሄ ተአምርማ በቃ እግዚአብሔር አደረገው ማለት አንችልም። ምንድነው እሱ? የሆኑ ምንም ተአምራቶች ከተደረጉ መጽሐፍ ቅዱስ ግን የሚያስተምረው በምንድነው? እሱ በክርስቶስ ኢየሱስ ስም ነው። ኦኬ። ያ አገልጋይ በማን ስም ነው የጸለየልሽ? በክርስቶስ ኢየሱስ ስም የጸለየልሽ። በክርስቶስ ኢየሱስ ስም ካልጸለየ ያ ተአምር ከእግዚአብሔር ዘንድ የሆነ ተአምር አይደለም ማለት ነው። በክርስቶስ ኢየሱስ ስም ነው የተፈወሽው። በክርስቶስ ኢየሱስ ስም ካልተፈወሽ ያ ከእግዚአብሔር ዘንድ የሆነ አገልግሎት አይደለም ማለት ነው። ኦኬ። ለምን? እንደ አንድ ክርስቲያን ልንመራበት የሚገባው የእግዚአብሔር ቃል ስለሆነ። በአዲስ ኪዳን ላይ ያሉ የትኞቹም ሐዋርያቶች ሲፈውሱም ሲያድኑም የነበሩት በክርስቶስ ኢየሱስ ስም ነበረ። ቤተክርስቲያን ውስጥ የፈውስ ጸጋ አለ። ዛሬም እግዚአብሔር ይሰራል በሙላት አምናለሁ። የሚደረገው ሁሉ ግን በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው መሆን ያለበት። ከዛ ውጪ በሌሎች ቅዱሳን ጻድቃን ስም፣ መላእክት ስም የሚደረግ የትኛውም ጸሎቶች ከእግዚአብሔር ቃል አንጻር በእግዚአብሔር ቃል ውስጥ የወደቁት ልምምዶች ናቸው፣ ትምህርቶች ናቸው። በዚህ ውስጥ እግዚአብሔር መፈወስ በሚፈልግበት መንገድ ሊፈውስ ይችላል። ግን የሚፈውሰው ብቸኛ መፈወሻው መንገድ ልጁ ኢየሱስ ክርስቶስ ብቻ። መጽሐፍ ቅዱስ ውስጥ ያለው ትምህርት ይሄ ነው። ምናልባት ያልመለስኩልሽ ሌላ ጥያቄ ካለሽ ልቀበልሽ እችላለሁ። እዚህ ላይም ጥያቄ ካለብሽ። አይ ቴንክ ዩ መልሰልኛል በደምብ ቴንክ ዩ በጣም እሺ። ተባረኪ ጋር እሺ። ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ ዌልካም። ወንድሞች እንኳን ደህና መጣችሁ። ቤካዬ ቴዳ ሰላም ብያለሁ። እንዴት ናችሁ? እሺ ችግር የለም። ስራ ላይ ከሆናችሁ ችግር የለም። እንዲሁ ሰላም ልትሆን ያከራሽ። ሌላ ኦርቶዶክስ አለ? ጥያቄ ያለበት ኦርቶዶክስ ካለ ጥያቄ ያለባችሁ ኦርቶዶክስ ያን ካላችሁ ደስ አይልም? አሁን ክርስቲያን ስንሆን እኔ አንድ ነገር በደንብ እንደ እግዚአብሔር ሰው በጣም ደስ የሚለኝ ነገር አለ። እግዚአብሔር አሁን በአንተም በአንቺም ይሰራል። ክብር ለእግዚአብሔር ይሁን። አይገርምም? እግዚአብሔር በአንተ እኮ ይሰራል፣ በአንቺ ይሰራል። እግዚአብሔር የፈውስ አገልግሎት፣ አጋንንትን ማስወጣት፣ እነኚህ ጉዳዮች ያመኑ ሰዎች ምልክታቸው ነው የተባለው። ክብር ለአምላካችን ለእግዚአብሔር ይሁን። የፓስተር አገልግሎት የነብይነት አገልግሎት አይደለም ብራዘርስ፣ አይደለም። ለምንድን ነው ካልክ የስሙ ጉልበት ነው ከኛ ጋር የሚሰራው። የስሙ ኃይል ነው ከኛ ጋር የሚጸናው። በምትሄድበት በምትጸልይበት በየትኛውም ስፍራ ላይ ስላንተ አይደለም፣ ስላንተ ጽድቅ፣ ስላንተ ቅድስና አይደለም። በዛ ጉባኤ ላይ የሚከብር ምን ስላለ? ኢየሱስ ስላለ፣ ልጁ መክበር ስላለበት። ይኸው ከእግዚአብሔር ቃል ላሳያችሁ። ኦኬ፣ የሚከብር አለ፣ ከፍ የሚል አለ። It's not about us by the way።
ጉባኤዎቻችን መካከል አጋንንቶች ቢንጫጩ ቢወጡ በሽተኞች ቢፈወሱ ከኛ ክብር አንፃር የሚገናኝ ነገር የለውም። ኦኬ እግዚአብሔር አምላክ በመካከላችን ልጁን ያከብረው ዘንድ ነው። ይሄ በጣም 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 ወሳኝ ሐሳብ ነው ወገኖች። አንዳንድ ጉባኤዎችን በጣም አዝናለሁ። በጣም ነው ማዝነው። እግዚአብሔር በጣም ፊል እንደሚያደርግ አስባለሁ። ኦኬ የሆኑ ተአምራቶች እኮ እግዚአብሔር ያደርጋል፣ ይፈጽማል፣ ይደረጋል። ከኛ ግን የተነሳ አይደለም። ከኛ የተነሳ አይደለም ብራዘርስ፣ ከኛ የተነሳ አይደለም። እንትና እኮ ሲቆም እንትና ስለቆመ አይደለም ብራዘር፣ እንትና ስለቆመ እንትና ነብይ እንትና ሐዋርያ ስለቆመ አይደለም። አይደለም ብራዘርስ፣ አይደለም አይደለም። እንደሱ የሚባል ታሪክ የለም በእግዚአብሔር ቃል ውስጥ። ኦኬ ለእንትና ብሎ የሚሰራ እግዚአብሔር የለም። ለነብይ ገሌ ለሐዋርያው እንትና የሚሰራ እግዚአብሔር የለም። ስለ ልጁ ስለ ክርስቶስ ኢየሱስ ሲል ነው በመካከላችን የሚደረጉ ድንቅና ተአምራቶች። ሚስጥሩ እሱ ነው። የሚከብር ጌታ ስላለ፣ በመካከላችን ገኖ የሚታይ ጌታ ስላለ። ኦኬ በጣም መሰመር አለ። እንደዚህ ነው። መልካምን በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረ እርሱ እንደሆነ አወቁ። በእርሱም ከሆነው የተነሳ መደነቅና መገረም ሞላባቸው ይላል። እርሱም ጴጥሮስና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሰለሞን ደጅ መመላለሻ በሚሏት አብረው ወደ እነርሱ ሮጡ። ሽባ ነበር፣ የታመመ ሰው ነበረ፣ መንቀሳቀስ አይችልም ነበር። ጌታ ደረሰለት፣ ፈወሰው። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ አሁን በደንብ ስሙ፣ በገዛ ኃይላችን በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግ ነው ስለምን ትኩር ብላችሁ ታዩናላችሁ? ይላል። ብራዘር ሐዋርያ እኮ ነው፣ ከጌታ እግር ስር ቁጭ ብሎ የተማረ የበጉ ሐዋርያ ጴጥሮስ። ሰዎች አይኖቹን ከኢየሱስ ላይ አንስተው ወደሱ ሲመለከቱ ምን አለ? ለምን ትመለከቱናላችሁ? ለምንድን ነው አይኖቻችሁን ወደኛ የምታዞሩት? እንዲህ አይነት አገልጋዮች በዚህች ምድር ላይ እግዚአብሔር ያስነሳልን። አይኖች ሐሳብ ዋው መባል ስንጀምር ኖ የሚሉ አገልጋዮች ለምንድን ነው የምታየው? ለምን ነው የምትመለከተው? ከኛ የተነሳ እኮ አይደለም የሚሉ ክብር ለአምላካችን ለእግዚአብሔር ይሁን። አይደለም ብራዘር፣ አይደለም። ሰዎች ኢየሱስን ብቻ እንዲያዩ ናፍቆታቸው፣ ምኞታቸው፣ መገኘቱ እንዲናፍቃቸው። ለምን የሚደረጉት የትኞቹም ተአምራቶች በቤተ ክርስቲያን ውስጥ ከአገልጋዩ ሕይወት ቅድስና እግዚአብሔርን ስለመፍራቱ 24 ሰዓት ስለመጸለዩ አይደለም ብራዘር። እግዚአብሔር ሩህሩህ ስለሆነ ሕዝቡን ሊጎበኝ ስለሚፈልግ ለሕዝቡ ስለሚያዝን ሕዝቡን ሊያጽናና that's all brother። ልጁ ኢየሱስ ክርስቶስን በመካከላችን ሊያከብር፣ ከዛ ውጪ ከአገልጋዩ ጋር ምንም ይገናኝ ነገር የለም። እና ይቺ ምድር እንዲህ አይነት አገልጋዮች ያስፈልጋታል። አቴንሽን ሲሰበሰብ
ያንን የተሰበሰበውን አቴንሽን ወደ ኢየሱስ የሚያዞሩ አገልጋዮች ያስፈልጓታል። ብራዘር ትንሽ እግዚአብሔር እንደረዳ እንዳገዘ በቃ አንተ ላይ እግዚአብሔር እየሰራ እንደሆነ ሲሰማ አንተ መታየት የለብህም። አይኖች ሁሉ ወደ ኢየሱስ ነው ማቅናት ያለባቸው። እኔ አይደለሁም ኢየሱስ ነው የሚሉ አገልጋዮች፣ እኛ አይደለንም ኢየሱስ ነው ምንም ነን የሚሉ አገልጋዮች ነው የሚያስፈልጉት። ዛሬ እስቲ አስቡት እንዲህ አይነት ድንቅ አገልግሎት ሰዎች የሚመሰክሩባቸው ለዘመናት በበሽታ የታሰሩ ሰዎች ቢፈወሱ በእኛ አገልግሎት እግዚአብሔር ቢጎበኛቸው ምን እንደምንል አስባችሁታል? ከጌታ እግር ስር ቁጭ ብለን ብንማር ምን እንደምንል አስባችሁታል? ድምፅ እናጎረናልና ወፈር እናደርገዋለን። አሜን በሉ፣ አሜን በሉ። የጌታ ሰው መጥቷል በመካከላችን። መጥተዋል እሳቸው። አይኖች ሁሉ ወደ እሳቸው ተስፋ በቀሳቸው ከተገኙ እሳቸው ልብስ ለብሰው ሱፋቸውን አድርገው ማይካቸውን ይዘው ከተንጎራደዱማ የሚሆን ነገር አለ። ከኢትዮጵያ ቤተክርስቲያን ላይ እንዲህ አይነት ልምምድ እግዚአብሔር አምላክ ይገልብጠው። ብራዘር የማናችንም መመላለስ በሰው ህይወት ውስጥ የሚያመጣው ለውጥ የለም። ግን አንድ አለ ቢመላለስ፣ አንድ አለ ብራዘር መገኘቱ ለውጥ የሚያመጣ የማናችንም አይደለም፣ የማናችንም አይደለም። የሱ ግን መገኘት ለውጥ ያመጣል። የኢየሱስ መገኘት፣ የጌታ መኖር። አይ ይሄንን ያሉት ምን አሉ? በቃ አይኖች ሁሉ ወደ ኢየሱስ። ለዚህ አገልግሎት ነው የተጠራ፣ ለዚህ አገልግሎት ነው የተጠራ። ኢየሱስን የምናሳይ አገልጋዮች ማለት መሆን ያለብን። ጴጥሮስ እንደዛ ነው ያለው። የተናገረው ጴጥሮስ ይሄንን ምን አለ? በፍጹም አለ፣ በፍጹም አለ። እኛ አይደለንም፣ ከኛ ዘንድ ይሆን የለም። የአብርሃምና የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አየ በየትኛውም ደረጃ ፈውስ የእግዚአብሔር ልጅ ኢየሱስ ክርስቶስን ለማክበር ካልተከናወነ፣ የእግዚአብሔር የማዳን ተስፋ የእግዚአብሔር ልጅ ኢየሱስ ክርስቶስን በመካከላችን ከፍ ለማድረግ ካልዋለ በስተቀር አገልግሎት አይደለም፣ ከእግዚአብሔር ዘንድ አይደለም። ያ አገልግሎት በእግዚአብሔር ፊት ዋጋ የለውም። ይሄ ሽባ ተፈውሷል፣ ግን የተፈወሰበት ምክንያት ምንድነው ብላችሁ ስትመረምሩ በዛ ህዝብ መሃል የሚነክስ የሚከብር ኢየሱስ ግን አለ፣ የሚታይ ኢየሱስ አለ። ስለዚህ ዛሬም በቤተ ክርስቲያኖች በየትኛውም አቅጣጫ ከእግዚአብሔር ዘንድ የሆኑ ፈውሶች መለያቸው ይሄ ነው። ምንድነው ካላችሁኝ የናዝሬቱ ኢየሱስ ይከብርበታል ወይ? እሱ ከብሮ ይታይበታል ወይ? ነክሶ ይታይበታል ወይ? አዎ ከሆነ ያ እግዚአብሔር የሚቀበለው አገልግሎት ነው። ከዛ ውጪ የትኛው መድረኮቻችን የእኛን ስም ከፍ የምናደርግባቸው እኛን የምናሳይባቸው አይደሉም። እኛ አገልጋይ ነን ወራጅ። ምንድነን እኛ? አገልጋይ ነን፣ ባሪያዎች ነን። ምንም ስም ያዝ፣ ሐዋርያ በለው፣ ፓስተር በለው፣ ነብይ በለው፣ ምንም የትኛውም ታይትል ያዝ፣ አገልጋይ ነህ። ምን ማለት ነው? ሌላ ጌታ አለ ማለት ነው። ጌታ አያጫውተንም ብራዘር። እኛ ባሪያዎች ነን፣ አገልጋዮች ነን፣ መልእክተኞች ነን። መልእክቱን እነግርሃለን፣ እናወርሃለን።
የተባልነውን አድርጉ ንገሩ ያለንን ነገር እንነግርሃለን እናወራለን አለቀ ሌላው ጉዳይ ከእግዚአብሔር ጋር የምትጨርሰው ለእግዚአብሔር የምትሰጠው ጉዳይ አገልጋይኛ ካንተ ምንም እንወስደው ነገር የለም ከጌታ ጋር ነው እኛ የምንጨርሰው እኛ አድርሱ የተባልነውን ነገር እናደርሳለን እንነግርሃለን እናወራለን ሰበኩ ያለንን እንሰብካለን ለኛ የሚሆነውን ነገር እግዚአብሔር ነው የሚጨርሰው ሌላውን ነገር እግዚአብሔር ነው የሚጨርሰው ብራዘር በነፃ የተቀበልነውን በነፃ እንሰጣለን ክርስትናዬ እና ይሄ በቤተ ክርስቲያናችን ውስጥ በአገልግሎታችን ውስጥ ኢየሱስ ከዚህ በላይ ሊታይ ይገባል እስ ኖርማል ነው ብራዘር ኖርማል ነው በመካከላችን በአጋንንት የተያዙ ሰዎች ነፃ መውጣት ኖርማል ነው በሽተኞች መፈወስ ኖርማል ነው ድንቅና ተአምር ኖርማል ነው የእግዚአብሔር ፕሬዘንስ መገኘቱ ህልውናው በመካከላችን የሱ የክብር ጌታ በመካከላችን የመገኘቱ ሚስጥር ነው there is no special person brother there is no special person የሆነ እግዚአብሔርን ይዘውት የሚንቀሳቀሱ ሰዎች የሉም brother የሉም ስፔሻል የሆነ ፐርሰን ግን አለ እግዚአብሔር ህዝቡን ማጽናናት መፈወስ አዘኸው እግዚአብሔርን ነግረኸው ምናምን አይደል አንነግረውም ለእግዚአብሔር አናዘውም እግዚአብሔርን የነገረንን ነው የምንነግረው ለህዝቡ ያለንን ነው ለህዝቡ የምናደርገው አዛዥ አይደለንም ታዛዥ ነን ብራዘር ታዘን የመጣ ነው ገባ መልእክተኞች ነን እኛ ለዚህ ነው ካገለገል ከጨረስክ በኋላ የማልጠቀም የማረባ ብለ መዝጋት ያለብህ አይደል እንደዛ ነው መኖር ያለብን እና በመድራችን ላይ የእግዚአብሔርን ክብር ከዚህ በላይ እናፍቃለን እንዲሰራ በጣም ብዙ ሰዎች አሉ ዛሬም ነፃ መውጣት ያለባቸው የእግዚአብሔርን ክንድ እናፍቃለን በመድራችን ላይ በአገልግሎታችን ላይ በህብረቶቻችን ላይ በቤታችን ውስጥ የእግዚአብሔርን ፕሬዘንስ እናፍቃለን የሱን መገኘት የተጠራንበት እውነት ይሄ ስለሆነ ማለት ነው እግዚአብሔር ይባረክ ደግሞ ጌታ ድንቅ ነው ይችላል ስሙ ይባረክ ያደርገዋል ደግሞ አሉ በጣም የተወደዱ በጣም በቃ የእግዚአብሔርን ማንነት የእግዚአብሔርን ፕሬዘንስ ጋፋት የማይፈልጉ የሚያደርጉ በጣም የታመኑ እግዚአብሔር ያስነሳቸው ደግሞ አገልጋዮች አሉ ሁሉም በአንድ ከረጢት ውስጥ አንከታቸው ግን ይብዙልን እንላለን ይብዙልን ሰዎች ሲጠይቋቸው ኢየሱስን የሚጠቁሙ አገልጋዮች ደስ አይሉ ኢየሱስን የሚያሳዩ ዮሐንስ ሁሌ ነው በዚህ ቃል በጣም የሚገርመኝ አንተ ማን ነህ ሲሉ እኔ በቃ እኔ ምንም ነኝ እኔ ድምጽ ነኝ እኔ የጫማውን ጥፍር እንኳን እፈታ ዘንድ እንደማይገባኝ ከኔ እጅግ የበረታ እንዴ ብራዘር አስበዋል እኔ ድምጽ ነኝ ምንም አይደለውም እኔ ከኔ ግን የበረታ አለ የሚልቅ አለ ዋው እኔ ባሪያ ነኝ እኔ ተዋረድኩት በቃ አገልጋይ ነኝ እኔ የጫማውን ጥፍር እንኳን እፈታ ዘንድ እንደማይገባኝ አገልጋይ ነኝ አንድ አለ ከኔ እጅግ የላቀ የበረታ ኢየሱስ ዮሐንስ እኮ ነው ያለው ጌታ የመሰከረለት እኮ ድንቅ አገልጋይ እኮ
አገልጋይ ሁሌ አገልጋይ ቀረቤታ አለው። አገልጋይ ነው። የጫማውን ጥፍር እንኳን ይፈታ ዘንድ እንደማይገባው ነው የሚገባው። እና በጣም አሉ ዛሬም እንደዚህ የሚያገለግሉ እግዚአብሔር ይባረክ ስለነሱ። ግን ያ በቃ መድረኮቻችን እንደዚህ ነው መሽተት ያለባቸው። የማንም ክብር የማንም የሆነ ሰው ጎልቶ የሚታይበት አይደለም። ኢየሱስ ብቻውን ጎልቶ የሚታይባቸው ጉባኤዎቻችን ነው መሆን ያለባቸው። ያ እውነተኛ ህይወት ያለበት እና እግዚአብሔር ደግሞ ይለናል፣ ጌታ ያድገናል። ተባረኩ፣ ጸጋ ይብዛላችሁ። እንቀጥላለን። ሌላ ሀሳብ ውስጥ ገባን። በምንድን ነው የገባ ነው? እሺ የሆነ ቁስል ነክታችኋል ማለት ነው። እሺ ሳላቅ ነው የገባሁትና